ጌታቸውን እኔ ገጥመዋለሁ 3 ሚሊዮን አስይዛለሁ 1 ሚሊዮን ይሸልማለሁ አላ 3 ሚሊዮን እናስይዛለን ጌታቸው ራሱ ገንዘብ አለኝ ችሎታ አለኝ ካለ 3 ሚሊዮን አስይዛን እኛ ውድድር እናዘጋጅለን ኤኒ ማስተር ብሎ ሊጋብዝ ፈልጎ ነበር ማርሻል አርት ላይ ያላችሁ ሰዎች አጠቃላይ ለሁላችሁም ኤኒዋን የ1 ሚሊዮን ብሩን ቻሌንጅ መቀላቀል የሚፈልግ ሰው ጆኒን በሚክስድ ማርሻል አርት የሚገጥም ሰው እኔ ያዘጋጃለሁ ኑ ቁምጣ በማረግና ፓንት በማረግ በከተማ በመሽከርከር ስፖርተኝነት አይመጣም ብረት ማንሳት ስማርት መሆን አይፈልግም መግፋት መብላት ይሄን ይዘ ማርሻል አርቲስት ጋር ልትወዳደራች ንቃተ ህሊናንና ጆኒ ስታያቸው ኤምኤምኤ ወይ ሚክስድ ማርሻል አርት ለሚባለው ፊዚካሊ ፊት ያደርጋሉ በተምናል ስታያቸው ጆኒ ላይክ ዝም ብሎ ብረት ቢገፋ ይሻላል ብዙ ማገዶ የሚፈጅ ይመስለኛል ኮምባሃው ከኮሮና በኋላ የመጡ ስፖርተኞች ዛሬ ላይ በቃ በስፖርት አንደኛ ነኝ ያሉ ነው ጌታቸው ጆኒ ጆሮአቸው ሊቆነጠጥ ይገባል እንደ ህፃን በስፖርቱ ላይ ገና ህፃናቶች ናቸው ምንም የሚሰሩት ነገር እዛ ላይ ሰው ፌንት ቢያደርግ ህይወት ማለፍም የገጠማቸው እኮ በአለም ላይ አለ ስለዚህ ማን ነው ተጠያቂ በዚህ አጋጣሚ የከተማው ሰላምና ጸጥታ እንደዚህ አይነት አካሄዶችን ሁላ ሊያስቆም ይገባል የሚያሸንፈኝ ካለ 100,000 ብር በሚል በጣም ብዙዎችን እየጣለ አይቻለሁ ጆኒና ንቃተ ህሊና የሚሉት ሪንግ ላይ እስቲ አንድ ቀን ተወዳድረው ያውቃሉ እስቲ አንድ ቀን ስፖርት አድርገው ያውቃሉ ጆኒ ቆሞ መወዳደር ይቻል መጀመሪያ ቦክስ ይወዳደር እስቲ ኪክ ቦክስ ይወዳደር እዛ በኋላ ኤምኤምኤ ይወዳደር ድሩ ይካሄዳል አይካሄድም ስለዚህ ህዝቡ እየተፎገረ ነው ህዝቡ አይካሄድም ወደ ምስራቅ አፍሪካ ላይ ኬንያ ኡጋንዳ ታንዛኒያ ኪክ ቦክሲንግ ተወዳድረው ያለው ቤላሩስ ላይ ሩሲያ ላይ ተወዳድረው ጌች ግን የለውም እንደዚህ የኤምኤምኤ ምናምን አረ ህፃናት እኮ ነው ቴኳንዶ ያስተማሩ ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው ይህ ዲቫይን ሾው ነው ያዘጋጀው ማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራም ነው እንግዲህ በዚህ ፕሮግራም ላይ ሊቀርብልኝ የሚገባ ሐሳብ አለ ካላችሁ ፖለቲካዊ ማህበረሰባዊ እንዲሁም ደግሞ መንፈሳዊ ጉዳዮችን እንዲሁም የግል ጉዳይ ካላችሁ ወደዚህ መምጣት ይችላላችሁ በስልክ ቁጥር በመደወል ታገኙናላችሁ ወይም ደግሞ የጽሁፍ መልእክት ብታስቀምጡልን ከኛ ጋር አብራችሁ መስራት ይችላልችሁ እንዲሁም በማስታወቂያ ከእናንተ ጋር መስራት እንፈልጋለን ካላችሁ ቁጥራችን በዚህ ነው የምንገኘው እንደተለመደው እንግዳ ይዤላችሁ ቀርብ ያለው ከሰሞኑ እንግዲህ በዚህ በኢትዮጵያ በአዲስ አበባ አካባቢ በተለይም ከተለያዩ ክፍለ ሀገራትንም ጭምር እያነጋገረ ያለ ሐሳብ አለ በተለያዩ የሶሻል ሚዲያ አማራጮች ላይ ከዚህ ከስፖርቱ ጋር በተያያዘ ጉዳይ የተለያዩ ውዝግቦች ተነስተዋል አንዳንዶች እነዚህ ጎረምሶች ምን እያደረጉ ነው ብለው የሚታዘቡ ሰዎችም አሉ አንዳንዶችም ደግሞ ማይገባቸው ሰዎች በማይገባቸው ቦታ ላይ ተገኝተው ስፖርቱን እያበላሹ ነው ስፖርት ለጤንነት የሚለውን መርህ የተዛባ ሁኔታ እያመጣ ነው ከሚል አንፃር ብዙ አዝነናል በዛ ቅያሜዎች አሉን የሚሉም ሰዎች አሉ ከነሱ መካከል ደግሞ ኢንስትራክተር ማስተር አዛዥ አየለን በዚህ ጋብዣለሁ በጉዳዩ ላይ ላለፉት 20 እና ከ20 ዓመት በላይ በዚህ በስፖርቱ ልምድ ያለው በተወዳዳሪነትም አልፎም ደግሞ በስልጠናው ዓለም እንግዲህ ብዙዎች በዚህ በአዲስ አበባ በኢትዮጵያ ያላችሁ ሰዎች ታውቁታላችሁ ፊቱ አዲስ አይደለም ለናንተ እንግዲህ በርግጥ በሶሻል ሚዲያ ቶሎ የሚመጣ አይነት ሰው አይደለም ነገር ግን ከዚህ አንፃር እኛ ዝም ከማለታችን የተነሳ ነገር እየተበላሹ ነው ለዚህም ደግሞ ማስተካከያ ያስፈልጋል ህግም አለው ስርዓትም አለው የሚል ሐሳብ ይዞ መጥቷል እንደውም አንድ አባባል አለችው እንቁራሪቶች በሐይቅ አካባቢ ይጮሃሉ ነገር ግን ባህር ውስጥ ደግሞ አሰነባሪም አለ ስለዚህ ዝም ስላልን ነገሮች የተበላሹ ነው ብሎ ወደዚህ መጥቷል ማስተር እንዴት አለ እንዴት ነህ ሶፎንያስ እንኳን ደህና ቆየ እንዴት አለልን እንኳን ደህና መጣ ወደኛ ጋር እንግዲህ ሐሳብህን እንግዲህ ለማስተላለፍ ኢትዮጵያን ኤርትራውያን በብዙ ይሰሙታል እንግዲህ በዚህ ማህበረሰብ መካከል እንግዲህ እኔ ራሱ ለረጅም ጊዜ በስፖርቱ ጂም አካባቢ የመጣ ሰው አንተን ማያቅ አንተን ያላማከረ ስፖርተኛ አለ ብዬ አላምንም በብዙ ትታወቃለህ በብዙ የስፖርት ዘርፎች ማለት ነውና ከዛም አንፃር እንግዲህ ከሰሞኑ በሶሻል ሚዲያ ላይ ይዋጣልን እኔ ነኝ አንደኛ ከዓለም አንደኛ ከአፍሪካ ሁለተኛም ቢባባሉ ወጣቶች በጣም በስተዋል ይበል የሚያሰኝ ነው በራሱ ጥሩ ነው ነገር ግን ደግሞ ስፖርት የራሱ የሆነ ሙያ
የራሱ የሆነ አስተሳሰብ የራሱ የሆነ የአካል ብቃት ከቴና አንፃር ከብዙ የሚታይበት አንፃር ስላለ ለዛ ነው ወደዚህ የጋበዝኩ ስጠራ ፈቃደኛ ሆነ ስለመጣ በጣም አመሰግናለሁ። በመጀመሪያ ስለጋበዝከኝ ይሄን እድሉንም ስላመቻቸልኝ እጅግ አድርጌ አመሰግናለሁ። በጣም የምወደው ሾው ነው፣ መከታተለው ሾው ነው። ያው ሐሳቦችን በነፃነት የሚተላለፍበት ሾው ስለሆነ ማንም ሰው ሐሳቡን ማስተላለፍ ይችላል። ግን የኔ ሐሳብ ብቻ ትክክል ነው በዚህ ሂድ ማለት አይችልም። ስለዚህ ያው እንደ ባለሙያ ማለት ነው አንተም ገልጸዋል። አዋቂዎች ዝም ሲሉ አላዋቂዎች አዋቂ ይሆኑ ይመስላችኋል። አሁን በዚህ በስፖርት ዘርፉ ላይ በማርሻል አርቱም ሆነ በፊትነስ ዘርፉ ላይ እንደዛ እየሆነ ብዙ አዋቂዎች ብዙ ዋጋ የከፈሉ ወጣቱን ለሀገር ግንባታ ያዋሉ ለከተማችንም ለሀገራችንም ድምቀት የሆኑ የማርሻል አርት ብዙ ባለሙያዎች አሉ። ከኔም በላይ ሲኒየር የሆኑ አሉ። ግን እዚህ ላይ ስፖርት ምን ተነስተ ምክንያቱም በእኛ ሀገር የስፖርት ታሪክ የምታውቀው አብዛኛው ከፊትነስ ጋር በተያያዘ ወይ መሮጥ ነው፣ ተነስተ ጫማ አድርገህ መሮጥ ነው፣ ካለ ከሌለም በባዶ እግር መሮጥ ነው። ከዛ ሲቀጥል ደግሞ ከዚህ ከሰውነት ቅርጽ ጋር በተያያዘም ደግሞ ሲሚንቶ ሞልተህ በዚህ በኩል 5 ኪሎን 10 ኪሎን በማታቀው ሁኔታ የተለያየ ኪሎ ያነሳ ዋናው ትንሽ አቋም ይኖር እንጂ እንደ ልብ መናገር አስተያየት መስጠት የምትችልበት አስተያየትም ለመስጠትም የሚደፈርበት በተለይ ትንሽ ትከሻ በጥ ካለ እንደ ልብ የምትናገርበት ስፖርተኛ ነህ ተብሎ የምትገመትበት አይነት ሁኔታዎች ስላሉ ስፖርት ሙያተኛ ይፈልጋል። የእውነት ስፖርት ሳይንስ ነው። በአካልና በአይምሮ ላይ የሚሰራ ሳይንስ ነው። ስፖርት አካል ላይ ብቻ አይደለም የሚሰራው፣ አይምሮ ላይ ይሰራል። ከዛ ውስጥ ደግሞ አንደኛው እኔ የምከተለው ስፖርት የማርሻል አርት ዲሲፕሊን ከብዙ ሀገሮች ልምድ መውሰድ እንችላለን። ቻይናን፣ ጃፓን፣ ኮሪያን ትውልዳቸውን ለሀገር ግንባታ ያዋሉት የማርሻል አርት ዲሲፕሊን ወጣቱ ላይ በመጠቀም እንደኛም ሀገር ስትመለከተው ብዙ ወጣቶች በከተማችን 114 ወይ ከዛ በላይ ወጣት ማዕከላት አሉ። 114 ወጣት ማዕከላት ላይ ጠዋትም ማታም የማርሻል አርት ስልጠና ይሰጣል። ይህ ማለት ደግሞ እንደ ሀገር ለሀገር ግንባታ የሚውል ወጣት የሚሰለጥንበት ስፖርት ነው። ይህ ስፖርት በእውቀት የሚመራ በሳይንስ የሚመራ ሁለተኛ በትምህርት የሚመራ ከዛ ውጪ በዲሲፕሊን ትልቁ የማርሻል አርት ኮር ፖይንቱ ዲሲፕሊን ማድረግ። አንድ ስፖርት ላይ አንድ ሰው ቆየ የሚባለው በዲሲፕሊን ምን ያህል ቆይቷል እዛ ስፖርት ላይ ምን ያህል ኮንሲስተንሲ ሆኖ ሰርቷል እንጂ ይሄ እንደ ማርኬቲንግ ዛሬ መጣ የሆነ ነገር ላይ ግብት ውጥት ነገ የሆነ ነገር ሲመጣ ግብት ውጥት ይሄ ማርኬቲንግ ስትራቴጂ አይደለም። ስፖርት የዲሲፕሊን ስፖርት ነው። እንደ ሀገርም እንደ ማህበረሰብ መጥቀም የምትችለው ባለህበት ሙያ ላይ ኮንሲስተንሲ ሆነ ስትሰራ ነው። እኔም ብትመለከተኝ 20 ምናምን ዓመቴ በማርሻል አርት ሳልፍ የፋይት ስፖርት ኮምባት ስፖርት ላይ ነው የሰራሁት። ውሹ ተወዳዳሪ ነበርኩ። የዛሬ 20 ዓመት ወክማ ላይ ያለውን ታሪክ የሚያውቅ ማህበረሰብ አለ። እንደ ከተማ 3 ፋይት በዘመኔ ሲወዳደር 3 ዙር ፋይቶቼን በኖካውት ነው የጨረስኩት 1997 ላይ። አሁን 21 ዓመቴ። ከዛ በኋላ ኪክ ቦክስ ትምህርት ቤት ከፍቼ ከዛ ጀምሮ ኪክ ቦክስ እያስተማርኩ እየተወዳደርኩ ነው የቆየሁት። ኮንሲስተንሲ እና ዲሲፕሊን ስላለኝ አሰልጣኝ ሆኜ እወዳደር ነበር። አገሬን ወክዬ ሩሲያ ላይ ቤላሩስ ላይ ተወዳድሬ ያለው። በነገራችን ላይ ቤላሩስ ድረስ ሄዶ የወርቅ ሜዳሊያ አግኝታል አይደል? አንበሳ ነው። ለዛ ነው አቃላይ ቲሙና ሜዳሊያ ያገኘነው ቲሞች ላይ ተመልሼ መጥቼ ግን ስፖርቴን ከአንድ ጥምር ከሆነ ፌዴሬሽን አውጥቼ ከጓደኞች ጋር በመሆን አሶሲዬሽን እንዲመሰረት ከተማይ ላይ አድርጌያለሁ። በየጂሙ አሁን ላይ ኪክ ቦክስ ምናምን ብለው የሚሰራው ስፖርት እኛ የጀመርነው ስፖርት ሲዱ ምን ያህል አንድ ስንዴ ስትወረውራት አንድ ብቻ አይደለም የምትበቅለው፣ ፍሬ ታፈራለች። የዛ ፍሬ ውጤት ነኝ። ዛሬ ላይ ከተማ ላይ የምታየው ግርግር ምናምን ከየት መተው ነው? እስቲ የትኛው ዲሲፕሊን ማስተር አዛዥ እየነባላለው የአዲስ አበባ ኢንተግሬትድ ማርሻል አርት የኪክቦክስ ቴክኒክ ኮሚቴና ፈታኝ ቦርድ ነኝ። ስፖርትን እኔ ከኮሮና በፊትና ከኮሮና በኋላ በማለት ምን ማለት ነው? ከኮሮና በፊትና ኮሮና በኋላ
ኮሮና መጥቶ በግዴታ በቃ ስፖርት ለኮሮና በስፖርት መስራት አለበት ተብሎ የጀመረ ሰው ማለት ካልተንቀሳቀስ ኮሮና ይዛሃል ተብሎ ጉንፋን ለማስለቀቅ እንደሚሮጥ ሰው ማለት ነው። በቃ ከኮሮና በኋላ የመጡ ስፖርተኞች ዛሬ ላይ በቃ በስፖርት አንደኛ ነኝ ያሉ ነው። እነ ጌታቸው እነ ጆኒ ምናምን ብትላቸው የትኛው ስፖርት ላይ ነው እስቲ በዲሲፕሊን መተው የሰሩት? ላፍቶ ሞሌ ዛሬ 13 ዓመት ያቀኛል። እሱ ህፃናት ሲያስተምር ጌቾ እኔ ኪክ ቦክስ አስተምር ያኔ እሱ ህፃናት እያስተማረ ማለት ነው። ኪክ ቦክስኛ ክላስ መጥቶ ይሰራ ነበር። አስገቡኝ ብሎ ይሄን ዲሲፕሊን እዛ ተመዝግቦ ይማር ነበር እናንተ ጋር። ለምን እሱ ኦሬዲ ቴኳንዶ የተመስገን ቦልካ ዋናው አስተማሪ ተመስገን ቦልካ ነው። አሁን ከመንግስት ጋር ነው የሚሰራው። ሰጥታ ላይ የተመስገን ረዳት ሆኖ ህፃናት ያስተምር ነበር ላፍቶ ሞል ውስጥ። ይሄን ታሪክ የሚያክሰው ብዙ አለ። ያ ደግሞ ላፍቶ ሞል ውስጥ እኔ እንደ ክለብ ኪክ ቦክሲንግ አስተምር ነበር ኮላቦሬት ሆኜ ከላፍቶ ሞል ጋር። እኛ ክላስ ቦክስ ኪክ እኛ ክላስ ነው የጀመረው። ኪክ ቦክስ የሚባለውን ሴንስ እንኳን እኛ ክላስ ነው የሚያውቀው። እኛ አስተማረን ፕሮ የሚባለውን እንኳን ኢትዮ ካናዳ እያመጣን ኮርስ የምናሰጠው ላፍቶ ሞል ነበር። በዛ ሰዓት የጀመረ ሰውዬ ከዛ በኋላ መጥቶ አሁን ከኮሮና በኋላ ሾርት ከት የሆነ ስፖርት ቤት 1 2 3 ምናምን ከፈትኩ። ይሄ ዝም ብሎ የራስ ያልሆነ ነገር በድብቅ ብራንድን ስለሰራ ስፖርት ቤት ስለከፈትክ ስፖርት አዋቂ ነው ማለት አይደለም። ስፖርት እኔ ስፖርት ሳይንስ ነው ዲግሪዬን የተማርኩት። ማስተርሴን ስፖርት ማኔጅመንት ነው ያጠናሁት። ስፖርት ሳይንስ እንደሆነ ገብቶኛል። ፕራክቲካሊም የማውቀውን ነገር ነው። ዩኒቨርሲቲ ገብቼ የተማርኩ ኮተቤ ዩኒቨርሲቲ። ስለዚህ ማን ነው ተንታኝ ያደረጋቸው ስለ ኮምባት ስፖርት? ማን ነው ስለ ፊትነስ እዚህ ከተማ ላይ ከኛ በላይ አያውቅም ብለው የሚያወሩት? ሶሻል ሚዲያ ተከታይ ስላገኘ እስቲ በየትኛው ዲሲፕሊን እንዳለፉ ያስረዱ። እንደዚህ መጥተው ሚዲያ ላይ እኔ በዚህ ስፖርት ወዳድሬያለሁ፣ በዚህ ስፖርት አልፌያለሁ፣ በዚህ ስፖርት ጆኒም ሆነ ጌታቸው ያ ማን ነው እንትና የሚሉት ንቃት ነው ንቃተ ህሊና ነው ምናምን የሚሉት እስቲ በየትኛው ማርሻል አርት ዲሲፕሊን አልፎ ነው ዛሬ ነው ኤምኤምኤ ተወዳዳሪ ነው ምናምን የሚል? ስፖርት እንደ ከተማ ሲዋቀር ስፖርትን በመጀመሪያ ደረጃ የስፖርት ምክር ቤቱን የሚመሩት የተከበሩ ከንቲባችን አዳነች አቤቤ ነው ስፖርት ምክር ቤትን የምትመራው። ከዛ ባሻገር ሲመጣ እንደ ከተማ የአዲስ አበባ ወጣቶችና ስፖርት ቢሮ ይባላል። በመመሪያ በደንብ የተቋቋመ የከተማውን ስፖርት የሚመራ እሱን የሚመራው ደግሞ አቶ በላይ ደጀኔ ይባላል። በስፖርት ቢሮ ስር ደግሞ ፌዴሬሽኖች አሉ። በምን የተቋቋሙ? በመመሪያ በፖሊሲ የተቋቋሙ። ከዛ ውስጥ የአዲስ አበባ ኪክ ቦክሲንግ አሶሲዬሽን የሚባል አለ። የአዲስ አበባ ኪክ ቦክሲንግ አሰልጣኞች ማህበር በደንብ በመመሪያ የተቋቋመ ለሙያችን ማደግ ለስፖርቱ መስፋፋት ከአሶሲዬሽኑ ጋር አብረን የምንሰራው። ያንን የሚመራው ደግሞ ዳንኤል መኮንን ይባላል። እንደኔ የአሶሲዬሽኑ ፕሬዝዳንት በስፖርት በውድድር ያለፈ የምናከብረው ለስፖርቱ መስፋፋት የሚጥር። ዛሬ ጌታቸው ከምን ተነስቶ ነው እኔ አወዳዳሪ ነኝ ውድድር አዘጋጃለሁ ምናምን? እንደውም ሽልማቶች የ1 ሚሊዮን ብር ቻሌንጅ ምናምን ይያለ ጆኒ የሚባለውም ልጅ የ100,000 ብር ቻሌንጅ ሲል ሰምቻለሁ። እኔን የሚያሸንፈኝ ካለ 100,000 ብር በሚል በጣም ብዙዎችን እየጣለ አይቻለሁ ጆኒም። ከዛ ደግሞ አደግ ብሎ አይ ቲንክ በስዌት ቦክስ ይመስለኛል ውድድሮችም ተዘጋጅተዋል። አይ ቲንክ ጆኒና ንቃት የሚባሉት ልጆች በጌቹ አዘጋጅነት ነው አይደለም? ሰምታል እሱን ማስታወቂያ። ማርሻል አርት ላይ ያላችሁ ሰዎች አጠቃላይ ለሁላችሁም ኤኒዋን የ1 ሚሊዮን ብሩን ቻሌንጅ መቀላቀል የሚፈልግ ሰው ጆኒን በሚክስድ ማርሻል አርት የሚገጥም ሰው እኔ ያዘጋጃለሁ። ኑ ይሆናል። እኔ ባይ ዘ ዌይ ብዙ የሶሻል ሚዲያ እንትን አይደለም ግን ሲራገብ ሰምቻለሁ። እንደዚህ ነው ኪክ ቦክስ፣ ሞይታይ፣ ኤምኤምኤ ያዘጋጃል። አንደኛ የሚያዘጋጀው ውድድር በቲክቶክ ነው ወይ? ቲክቶክ ላይ ነው የሚሆነው። እንዴት ላይቭ ገብተው? አዎ ላይቭ ገብተው ኤምኤምኤ የሚያዘጋጀው በላይቭ ነው። ለምን እንደዛ እንዳልኩ ታውቃለህ? በከተማ ደረጃ ውድድር ማዘጋጀት የሚችለው ፌዴሬሽን ወይ አሶሲዬሽን ኃላፊነት የሚወስድ የመንግስት አካል ይፈልጋል።
ቢሮ ያቋቋመ አሶሲዬሽን በደንብና በመመሪያ ያቋቋመ አሶሲዬሽን ነው ከተማ ላይ ውድድር ማዘጋጀት የሚችለው። ጌታቸው የመንደር ድብድብ ሊያዘጋጅ ይችላል እዛ ጂም ውስጥ ምናምን። አንደኛ የፊልም የሆነ ውድድር ጆኒ ፌመስ ነው እንዲባልለት ማለት ነው። ጆኒ በየትኛው የጁጁትሱ እኔ እንዲህ ነኝ ለምንድን ነው ጁጁትሱ አዲስ አበባ ላይ እኮ ጁጁትሱ ኢንተግሬትድ ውስጥ አለ፣ ኢንተግሬትድ ፌዴሬሽን ውስጥ አለ። እዛ አሶሲዬሽን ካሉ ልጆች ጋር እስቲ ተወዳድሮ መጀመሪያ ራሱን ያሳይ። የሚጀመረው ውድድር ከታጅቱ እዚህ ሰለጠኑ አሉ አንድ ክለብ አለ። ታዲያ እነሱ ለምንድን ነው ሄደው ጆኒን የማይገጥሙት እስከዛሬ ድረስ? ይኸው አንድ የቻለው ሰው የለም። አረ የቻለው ሰው እሱ በቲክቶክ ላይ ነው እንጂ መቼ ሄዶ አሶሲዬሽኑ ላይ መጀመሪያ አሶሲዬሽኑ ላይ ሄዶ ህጋዊ ስልጠና መውሰድ አለበት እሱ ራሱ። ጁጁትሱ የሚባለው ያ ማህበር አያውቀውም ጆኒን አያውቀው እና ከየት ነው የመጣውና የበቀለው በአንድ ጊዜ መጥቶ ይሄን ሰው የያዘ ያለው? አንደኛ የዚህ ታሪክ አንደኛ መነሻ ኦማር የሚባል ልጅ አለ። ኦማር ማለት ከውጪ ሲመጣ እኛ ክለብ መጥቶ ነበር። ኪክ ቦክስ እኛ ጋር ሲማር ነበር። እሺ ኦማር አሰለጠነኝ ነው የሚለው። የእሱ አሰልጣኝ ኦማር ነው። ኦማር አሁን ኬንያ ነው ያለው። እሺ ኦማር እኛ ጋር ተማሪ ነበር። እኛ አሶሲዬሽን ውስጥ ገብቶ የአዲስ አበባ ኪክ ቦክሲንግ አሶሲዬሽን ኤምኤምኤ ውድድር ኢንተርናሽናል ለማዘጋጀት ከአዲስ አበባ ኪክ ቦክሲንግ ጋር ተፈራርሞ እየሰራ ነው። ለዛ ውድድር ራሱ ሊወዳደር መጥቶ ያለ ልጅ ነው ኦማር አስተምሮኛል ብሎ ነው የሚነሳው። ግን ጁጁትሱን የሚያስተምር ክለብ አለ፣ የተመዘገበ ክለብ። ጆኒ እዛ ሄዶ መጀመሪያ መማር አለበት። ያ ክለብ እውቅና ሊሰጠው ይገባል። በራሴ እንዲህ ነኝ ማለት አትችልም። አንድ ሰው መጀመሪያ የተማረበት ትምህርት ቤት መኖር አለበት አይደል? ነው ያውቃል። ትምህርት ፎርማሊም ኢንፎርማሊም ነው። ኢንፎርማሊም ተምሮ ሊሆን ይችላል። ግን ራሱን ፕሩቭ ማድረግ አለበት። መጀመሪያ ጁጁትሱ ከተማሩ ልጆች ጋር ክለቦች ጋር ከነ ያሬድ ጋር ሄዶ መወዳደር ይችላል። ያሬድ የሚባል አንድ የጁጁትሱ ክለብ ያለው ልጅ አለ። ከሱ ጋር እዛ ክለብ ካላቸው ልጆች ጋር በስርዓት ስፖርቱ ኤኒ ማርሻል አርት ስፖርት የዲሲፕሊን ስፖርት ነው። ዌት አለው፣ ኪሎ አለው፣ ትወዳደራለህ። ጤናማ ነው ወይ ተብሎ ትታያለህ። የጤና ምርመራ ያስፈልጋል። ሁለተኛ በስልጠና ለውድድር ብቁ ነው ብሎ የሚያቀርብ አሰልጣኝ ያስፈልጋል። የትኛው አሰልጣኝ ያሰለጠነው እስቲ? ያ ደግሞ ሰልጠኛ አለው ካለ እንደ ከተማ ስፖርቱን የሚመራው የአዲስ አበባ ኪክ ቦክሲንግ ወይም የአዲስ አበባ ወጣቶችና ስፖርት ስር የተመዘገበ ክለብ ካለ ያ ክለብ አፕሩቭ ሊያደርገው ይገባል። ስለዚህ ሰርቲፋይድ ሆኖ መምጣት አለበት። ሰርቲፋይድ ሆኖ መምጣት አለበት እኮ። ለምንድን ነው እንደዚህ ሰርቲፋይድ የሆኑ ሰዎች ለምን ሚዲያም አይፈልጋቸው ታዲያ? ወደ ሚዲያም ስትመጡ አትታዩም። እናንተም ጥፋት እኮ አለባችሁ ብያ ምን አለው እኮ። አይ የኛ ጥፋት አይደለም። አትመጡማ። አሁን ለምሳሌ ሞቲቬት የማድረግ ወጣቱን አሁን ለምሳሌ ጂጂትሱ የሚባል ነገር እንዳለ የሰማሁት እኔ በጆኒ ምክንያት ነው። አላውቅም ጂጂትሱ ምንድን ነው ብለህ ብትጠይቀኝ አይ ሃቭ ኖ ክሉ። እናንተ እውቀቱ እያላችሁ እውቅናው እያላችሁ ገባ። አንተን አሁን ለረጅም ዓመት ብዙ ሰዎች ያውቃል። አሁን ምንድን ነው መሰለ የሚታሰበው ስፖርት ማለት የድብድብ ለድብድብ ብቻ የሚደረግ እንጂ አርት መሆኑን አይምሮ የሚፈልግ መሆኑን ጥበብ የሚፈልግ መሆኑን ብዙ የማይረዳ ሰው ስላለ ኤኒ አማራጭ ያጣ ሰው የሚገባበት የስፖርት አይነት ዘርፍ የሚመስለው ስላለ ከዛ አንጻር እናንተ ለምንድነው ወደ ሚዲያው የማትመጡበት ምክንያት ነው? አንደኛ ይሄን ማስተካከያ ማድረግ የምፈልገው በአዲስ አበባ ወጣቶችና ስፖርት ስር የተቋቋመ ስፖርት የአዲስ አበባ ስፖርት ቁጥጥር ምናምን የሚባል ዳይሬክቶሬት አለ። አንደኛ የነሱ ድርሻ ነው ህጋዊ ያልሆኑ ሰዎችን ማስቆም ቁጥጥር ከባረል የቁጥጥር ዳይሬክቶሬት የሚባል አለ። ማንም ሰው ተነስቶ ስፖርት እንዲህ ነኝ እኔ ባለሙያ ነኝ ሲል የታለ ሰርተፊኬት የታለ የተማርክበት እንደ ሲኦሲ ማለት ነው አፕሩቭ የሚያደርግ አካል ያስፈልጋል። ያ አካል ደግሞ አንደኛው ፌዴሬሽን ነው። እኔ አሁን የምነግርህ በውጭም ላሉት በውስጥም ላሉት ሙያተኞችም ነን ለሚሉ ኪክ ቦክሲንግንና ኤምኤምኤን በተመለከተ በውጭም ያሉት ህጋዊ መስመር እንዲይዙ በውስጥም ያሉት ህጋዊ መስመር እንዲይዙ አሶሲዬሽን ስላለ እንደ ሙያ ማህበር ደግሞ ስለሚመለከተኝ ማቆም ካለባቸው እንዲያቆሙ ህገ ወጥ አካሄዳቸውን ለምሳሌ ጌታቸው ውድድር አዘጋጃለሁ
ምናምን የሚለው ድብድብ ነው እንጂ የሚያዘጋጀው ውድድር ላይ ያዘጋጃጅ ለምን እንዴ በስዊስ እኮ አይ ቲንክ አሁን ጾም ስለሆነ ከጾሙ እሱ ድብድብ የሰፈር ድብድብ ላይ ያዘጋጅ ይችላል። ውድድር ለማዘጋጀት የሚያወዳድር አካል ያስፈልጋል። የመንግስት አካል ይፈልጋል። አሶሲዬሽን ፌዴሬሽን ያስፈልጋል። ከዛ ውጪ የመንደር ተደባዳቢ ነው የሚያደባድበው። ተደባዳቢ ሊያደባድብ ይችላል፣ እውቅና አይኖረውም። አንድ ስፖርት አሶሲዬሽን ኦር ፌዴሬሽን ሲቋቋም ትልቁ ዓላማው አገርን የሚወክል አትሌት አገርን ባንዲራ የሚወክል አትሌት ማፍራት ነው አይደል? the same thing ነጌታቸው የጀመሩትን ነገር ጥሩ ነው፣ ግን አካሄዱ ትክክል አይደለም። ስፖርቱን ፕሮሞት አድርገውት ሊሆን ይችላል፣ ጁጁትሱ ምናምን ኤምኤምኤ፣ ግን ስርዓት ባለው መንገድ ነው መዘጋጀት የሚችለው። ከስርዓት ውጭ የሆነ ነገር ቢሮውም የስፖርት ምክር ቤቱ የማይፈቅድለት። ስፖርት በምክር ቤት ደረጃ ነው የሚተዳደረው። ማንም ግለሰብና ማንም ተቋም ተነስቶ እኔ ውድድር አዘጋጃለሁ 1 ሚሊዮን እሸልማለሁ 1 ሚሊዮን እሸልማለሁ አላ እኛ እንደ ኪክ ቦክሲንግ አሶሲዬሽን 3 ሚሊዮን እናስይዛለን። ጌታቸው ራሱ ገንዘብ አለኝ ችሎታ አለኝ ካለ አሶሲዬሽኑ ጋር መምጣት ይችላል። 3 ሚሊዮን አስይዘን እኛ ውድድር እናዘጋጅለታለን። ህጋዊ ክለብ ህጋዊውን አሰልጣኝ ይዞ እሱም ጆኒም ንቃተ ህሊናም ከፈለጉ እኛ 3 ሚሊዮን እንመድብላቸዋለን። ፕሬዝዳንታችን እንደውም ልግጠመው እያለ ነው። የአሶሲዬሽን ፕሬዝዳንት ጌታቸውን እኔ ገጥመዋለሁ 3 ሚሊዮን አስይዛለሁ አሁን እንዲሰማ ፈልጋለሁ። ችሎታ አለኝ ካለ ህጋዊ የሆነ አሰልጣኝ ይዞ ጾሙ ሲፈታ እኛ 3 ሚሊዮን ውድድር እናዘጋጅለታለን። ለጆኒም ለንቃተም ለጌታቸው ማስተላለፍ ይችላል። ይሰማ በቃ ጆኒም ጌታቸውም ንቃተ ህሊናም 1 ሚሊዮን አይደል እናንተ ያላችሁት፣ እኛ 3 ሚሊዮን ብር አሶሲዬሽኑ ፕሬዝዳንት እኔ አስይዛለሁ እኔ እወዳደራለሁ ብሏል። እያንዳንዳችሁ አንዳንድ ተወዳዳሪ እናዘጋጅላችኋለን። ህጋዊ በሆነ መልኩ እንድትመጡ እንፈልጋለን። ችሎታ አለን መወዳደር እንችላለን ካላችሁ በዚህ መስመር መምጣት ትችላላችሁ። ከዛ ውጪ የድብድብ ስፖርት ነው። በጀርባችሁ ግለሰብንና ተቋምን ፕሮሞት ማድረግ ነው ያዛችሁት፣ የሆነ ግለሰብ ፕሮሞት እንዲሆን። ይሄ ሂድን አጀንዳ ደግሞ አዲስ አበባ ስፖርት ኮሚሽን ሊያስቆመውና ማስጠንቀቂያ ሊሰጣቸው፣ ጆሮአቸው ሊቆነጠጥ ይገባል። እንደ ህፃን በስፖርቱ ላይ ገና ህፃናቶች ናቸው። ምንም የሰሩት ነገር የለም። በቃ ያበረከቱት እንደ ከተማ ያበረከተውን ነገር እስቲ ይሄኛውን ተወዳዳሪ አብቅቻለሁ ለአገር፣ ይሄን ተወዳዳሪ ለከተማ አብቅቻለሁ ብሎ የሚነሳበት ታሪክ ካለው መጥቶ መናገር ይችላል። ቢሮም ሊመሰክር ይችላል። እንደ አሶሲዬሽን የማወራው ይሄ ነው። ስለዚህ ይሄ የመንደር ድብድብ ለማዘጋጀትና ሌላ አጀንዳ ካለው በስተቀር እንጂ ስፖርቱን ለመደገፍ ከፈለገ ወደሚመለከተው ቦታ መጣ። ግን እዚህ ላይ አሁን ለምሳሌ ማዘጋጀቱ በራሱ ክፋት ላይ ኖሮ ይችላል በመልካም አስበውት ከሆነ፣ ግን እዛ ላይ ስፖርት ነው፣ ውድድር ነው። በተለይ ደግሞ ዱላ ያለው ነው። ዱላው ደግሞ እግርም እጅም የማይመርጥ ዱላ ነው። ኪክ ቦክስ አይደለም ባገኘው ነገር እዛ ላይ ሰው ፌንት ቢያደርግ ህይወት ማለፍም የገጠማቸው እኮ በዓለም ላይ አለ። ስለዚህ እንደሱ አይነት ነገር ቢኖር ማን ነው ተጠያቂው? አሁን ነጌታቸው በሚያዘጋጁት ነገር ላይ አዘጋጁ አካል ነው የሚጠየቀው፣ እዛው መንደር ውስጥ የሚያዘጋጀው አካል ማለት ነው። እኛ ጋር ግን ሲያዘጋጅ በእኛ ሲያዘጋጅ ስፖርትን የሚመራው አካል አለ፣ ፌዴሬሽን አለ፣ ዳኛ አለ። ከምንም በላይ ደግሞ የተጫዋች ሴፍቲ የሚጠበቅበት ትልቅ የማወዳደሪያ ሪንግ አለን። ሪንጉን እንደውም በዚህ አጋጣሚ የአዲስ አበባ ወጣቶችና ስፖርት ቢሮን በጣም አመሰግናለሁ። ቀረጡላ ከፍሎልን ከካናዳ የመጣ ሪንግ ቢሮ ነው ቀረጥ ከፍሎልን ያስገባው ስፖርቱ እንዲስፋፋ ኤምኤምኤ እና ኪክ ቦክሲንግ። አቶ በላይ ደጀኔ እንዲሁም የኪክ ቦክስ አሶሲዬሽን ፕሬዝዳንት የነበሩትን አቶ ሞቲ፣ አቶ ዳንኤልና ስራ አስኪያጆችን በጣም ነው ማመሰግነው። ስፖርቱ እንዲስፋፋና እንዲያድግ ብለው ሪንጉላ ሴቭ የሆነ መወዳደሪያውላ አስገብተውልናል። የት ነው አሁን ሪንጉ? እንደሱ ሪንጉ ቢሮ ነው፣ በቢሮ ደረጃ ነው ያለው እኮ። ታዲያ አሁን እነ ጌቾ የሚያዘጋጁት ውድድር ሪንግ የለውም? መሬት ላይ ሊያዘጋጁ ነው። መሬት ይሄ በቃ የመንደር ድብድብ ሰው ሰፈሩ ሲደባደብ የምታውቀዋል። እንደዚህ አይነት ድብድብ ሊያዘጋጅ እንጂ ትክክለኛ ውድድር ሪንግ ይፈልጋል። አረ ኪክ ቦክስ ሪንግ ይፈልጋል። ያን ደግሞ ለማድረግ ህግ የሆነ አካል ይፈልጋል። ሪንጉ ዝም ብሎ አይሰጥም። ወይ ባለሙያ መሆን አለብህ። እኔ ላዘጋጅ ብፈልግ አሶሲዬሽኑን ጠይቃለሁ። እንደዚህ ውድድር ላዘጋጅ ነው ይሄን ብዬ በህጋዊ መንገድ ነው የምጠይቀው። ያንን ደግሞ ሰላምና ጸጥታ ውድድሩ ሲዘጋጅ በውድድር ላይ
ጸብ እንዳይነሳ ምናምን የጸጥታ አካሉ ላይ መደብልሃል እኮ ከተማው ሲያዘጋጅ እንደዚህ ነው ኤኒ ስፖርት ውድድር ሲዘጋጅ ከጸጥታ ጋር ይያዛል በዚህ አጋጣሚ የከተማው ሰላምና ጸጥታ እንደዚህ አይነት አካሄዶችን ሁላ ሊያስቆም ይገባል እንደዚህ አይነት አካሄዶች ስሜታዊ ሆነው የመንደር ድብድብ የሰፈር ድሮ የሰፈር ጸብ እንደነበረው የሰፈር ጸብ እንዳይወራወሩ ልማት መንግስት የስፖርት ልማት እያለበት ባለው ሰዓት ስፖርቱ የድብድብ እንዳይመስላቸው ብዙ ማህበረሰብ አሁን እነሱን የሶሻል ሚዲያ ተከታይ ስላላቸው እውነተኛ አወዳዳሪ ምናምን አድርጎ ነው የሚያቸው እውነተኛ ስፖርተኛ ምናምን የመንደር ስፖርተኞች ናቸው ትክክለኛ ስፖርተኛ ከሆነ ስፖርት የተቋቋመበት አካል ጋር ሄዶ ይሄን ስፖርት በደንብ ለትውልድ ለወጣቱ ስፖርት አሁን መንግስት በአዲሱ ፖሊሲው ትውልድን ለሀገር ግንባታ እየተጠቀመበት ባለበት ሰዓት ያውም ለትውልድ ለስፖርት ብዙ ነገር እያመቻቸ ባለበት ሰዓት ላይ የመንደር አስተሳሰብ ይዞ መነሳት ስፖርቱን ላልተፈለገ ነገር አይዲያ ያሰጥቷል መልካም ገጽታውን ያበላሸዋል እስካሁን የተገነባውን ስፖርት ማርሻል አርት የገነባውን መልካም ገጽታ የማበላሸት አጀንዳ ያዙ ነው ይመስለኝ እንደውም ድብቅ አጀንዳቸው ማርሻል አርት የሚባለው ነገር ስላላለፉበት ፊሊንጉን አያውቀውም ዲሲፕሊን እንደሆነ አያውቀውም እኔ አንደኛ ነኝ ብሎ ያስባል ስለዚህ ይሄን ገጽታ ለመቀየር መንግስትም ትኩረት ሰጥቶ እንደዚህ አይነት ሂደን የሆነ አጀንዳ ያላቸውን ድብቅ አጀንዳ ያላቸውን ግለሰቦችና ተቋማትን ሊቆጣጠርና ሊከታተል ይገባል ምንድነው አጀንዳቸው ምንድነው የተነሱበት ሞቲቭ ፍላጎታቸው ምንድነው አመለካከታቸው ምንድነው አመለካከታቸው ማርሻል አርት መደገፍ ከሆነ የተቋቋመ የመንግስት አካል አለ የሙያ ማህበር አለ ኮላቦሬት ሆኖ መስራት ከዛ ውጪ ግን የመንደር ጸብ ነው እዛው ጂም ውስጥ ሊንከባለል ይችላል ከዛ እዚህ ጂም እንደዚህ ያደረኩ ብሎ የራሱን ገጽታ ሊገነባ እንጂ ለስፖርቱና ለባለሙያው አይጠቅምም እንደውም ኤኒ ማስተር ብሎ ሊጋብዝ ፈልጎ ነበር ኤኒ ማስተር የማርሻል አርት ባለሙያዎች እኔ ማርሻል አርት ባለሙያ እኮ በዚህ ሰዓት አፍሪካን የሚወሩ ማርሻል አርት ባለሙያዎች ከኛ ሀገር ወጥተዋል አገርን የሚወክሉ የማርሻል አርት ባለሙያዎች ፕሮፌሽናል እየተወዳደሩ ነው ኤሮፕ ላይ እነ ክብሮምን ማየት ይችላል በሙay ታይም በኪክ ቦክሲንግም ኢንተርናሽናል ደረጃ ኢትዮጵያን ወክለህ ተወዳድረሃል የት ተወዳደርክ ኢንግላንድ ሀገር ሄጃለሁ ጣሊያን ሀገር ነው የምወዳደረው ብራዚል ሀገር ሄጃለሁ ታይላንድ ሄጃለሁ በኤምኤምኤ ደግሞ እነ ሚሊሊክን ማየት ይችላል እነዚህ ግለሰቦች እንኳን እንደዚህ ያላሉ የዓለም አቀፍ ቤልት የተሸለሙ ልጆች እንኳን በዚህ ደረጃ አልተናገሩም እዚህ ሀገር ሲመጡ ሙያቸው ለትውልድ ነው ሼር የሚያደርጉት ጌጭ ግን የለውም እንደዚህ የኤምኤምኤ ምናምን አረ ምንድነው የምትለኝ አንተ የት የተማረው ስቴት ተወዳደረ ያለው ህፃናት እኮ ነው ቴኳንዶ ያስተማረው ህፃናት ከህፃናት በላይ እኮ ቴኳንዶ ከፈርስት ዳን በላይ እንኳን ያለው አይመስለኝም ቴኳንዶ ላይ ከዛ በላይ ምንም ስለ ማርሻል አርት አልተማረም እኮ ታዲያ እንዴ ነው ማርሻል አርቱን ካላወቀ ከመወዳደርም አልፎ አወዳዳሪ አካል ከሆነ ችግር አይፈጥርም አረ በሚገባ ችግር እንጂ ሰው የማያውቀውን ያልበላውን ነገር እንዴት ያላለፈበትን ነገር እንዴት ነው ለሌላ ሰው አደርጋለሁ የሚለው ካለፈ ሰው ጋር ነው አብሮ ኮላብ ሆኖ መስራት የሚችለው እንጂ በየትኛው ማርሻል አርት እስቲ ኮላብ የሚያደርገው ፋይናንሻሊ ማለት ነው ፋይናንሻል ብቻ ፋይናንስ እንጂ ሙያዊ ነገር አይችልም በሙያዊ ብቃት እንዴ በፈለከው በፋይት ስፖርት ብትል በፊትነስ ስፖርት ነው ያላቀው በፊትነስ እሱ ራሱን እኔ ክሮስፊተር ነኝ ምናምን ይላል እሱ እዛ የተማረበት እኛ ግን ስፖርትን በተመለከተ የስፖርት ባለሙያ ነኝ ብሎ ካለ የማርሻል አርት ባለሙያ ነኝ ካለ እኛ ጋር መጥቶ መፈተን መቻል አለበት ለመፈተንም ደግሞ በትክክለኛ የሆነ አሁን ማትሪክ የሚፈተኑ ልጆች በየትምህርት ቤታቸው ተምረው ነው አይደል መንግስት የሚፈትናቸው እኛ ጋርም ሲመጣ ህጋዊ ትምህርት ቤት ከተማራ ትምህርት ቤት ይፈተንልኝ ብሎ ካልቀረበ እንደ ባለሙያው ላንቆጥራቸው ብዙ ያሰልጣኝነት የወሰዱ ባለሙያዎች አሉ በየአመቱ አፕዴት ካላደረጉ እንደ ባለሙያ አይቆጠሩም ባለሙያ ስትሆን ሙያን በየቀኑ በየአመቱ አፕዴት ታደርጋለህ ያሰልጣኝነት ስልጠና የወሰዱ አሰልጣኞች እንኳን ከዚህ በኋላ በየጂሙ በየሰፈሩ ኪክ ቦክስ ብለው የሚያስተምሩ አስተማሪዎች አፕዴት ካላደረጋችሁ በሙያ ማህበሩ አፕዴት ካላደረጋችሁ
በቢሮ ቁጥጥርና ስነ ስርዓት ደንብ ሙያችሁን አፕዴት አላደረጋችሁም ብለን እናሰርዛለን። ስለዚህ እንኳን ማወዳደር ሙያውን የወሰደ ሙያተኛ ነኝ ያለ አካል በየአመቱ ራሱን አፕዴት ካላደረገና ስፖርቱን ካላስፋፋ እንደ ሙያተኛ አይቆጠርም። ፈቃድ ካላደሰ ለምሳሌ እኔ ኪክ ቦክስ ክለብ ኖሮኝ በአመቱ ፈቃዴን ካላደስኩ እንደ ሙያተኛው ላትቆጠርም በከተማው። ስለዚህ ይሄ የቁጥጥር ስርዓቱ መላላትን ነው የሚያሳየው። ስለዚህ በዚህ ዙሪያ ላይ ቢሮም ጠንከር ብሎ ቁጥጥር እንዲያደርግ። ሁለተኛ ይሄ ፊትነስ ባለሙያ ነኝ ምናምን የሚባለው ሁላ እንደ ሲዮሲ አፕዴት መፈተን አለበት። መፈተን ስለ በተግባር ጡንቻ ስላወጣ ብረት አንስቶ ባለሙያ ነው ማለት አይደለም። ሳይንሱን ሊያውቀው ይገባል። እኔ ለምሳሌ ኮተቤ ዩኒቨርሲቲ ገብቼ ዲግሪን ተመረያለሁ። አትሊስት በሆነ ነገር የተማረበት ነገር ሊኖር ይገባል። ስፖርት not only physically mentally የሚሰራ ሰውን እንዴት ትቀይራለህ እንጂ አንተ አብጠ እንዴት ትታያለህ አይደል። ሰውን ለመቀየር ሮል ሞዴል የምትሆነው ፊዚካሊ ሜንታሊ ነው። ስለዚህ ቁንጣ በማረግና ፓንት በማረግ በከተማ በመሽከርከር ስፖርተኝነት አይመጣም። ስፖርተኝነት የዲሲፕሊን ምልክት ነው። ዲሲፕሊን መሆን ይፈልጋል። ዲሲፕሊን ደግሞ አንድን ስፖርት ኮንሲስተንሲ መስራት፣ ለዛ ስፖርት መስፋፋት፣ ማደግ፣ መስራት እንደ ባለሙያ ያ በራሱ የሆነ ጊዜ የሚከፍል ነገር አለ። ሙያተኛ ስትሆን ሙያው ራሱ ይከፍላል፣ ያስከብራል። በገንዘብ የማታገኘው ቫልዩ አለ። ስለዚህ ዛሬ ጂም ቤቶች ጂም ከፈትን፣ እንደዚህ ከፈትን፣ እንደዚህ ቁጥር ከፈትን። ቁጥር አይደለም፣ ከቁጥሩ በታች ኳሊቲ መኖር አለበት። ከዛ የተከፈተው ቁጥር እውነት የራሱ ነው ወይ? ጂም ቤቱ ራሱ የራሱ ነው ወይ? ይሄም በቃ የኔ ነው ምናምን አይነት ትንሽ ዕውቀትና ትንሽ ገንዘብ ብዙ ጊዜ እንትን ታሳብጣለች። ስለዚህ አንዳንዶቹ በዚህ መልክ ነው ከተማችን ሊያበጡት። በትንሽ አንዳንዶቹ ጂሞቹ የራሳቸው አይደሉም። የሰው ቢሃይንድ ሰዎች አሉ። በፐርሰንት ነው የሚሰሩት። ራሳቸው በፐርሰንት የሚሰሩበት ቤት። ስለዚህ ይሄን እንደ ከባለ ሀብት ጋር ኮላብሬት አድርገው ማለት ነው እንጂ ይሄን ያህል ቦስት የሚያስደርግ አይደለም። በከተማችን ላይ በጣም ጸጥ ብለው የሚሰሩ ጂሞች አሉ። በጣም ኳሊቲ ሆነው የማይጮሁ ቤቶች አሉ። ስለዚህ ሶሻል ሚዲያ ላይ እንዲህ ነው መባባል ለስፖርቱ እድገት አይበጅም። ገባዬ ሾርት ሚሞሪ ነው። የተነሳበትን አለማወቅ ራስን ደግሞ ኢቫሉዌት የምታረገው ዛሬ ባገኘው ገንዘብ አይደለም፣ በሙያ ላይ በምታረገው አስተዋጽኦ ነው። በኖሌጅ በኤክስፒሪየንስ በትሬኒንግ ነው ራስን የምትቀይረው። በዛ ደግሞ እንደ ከተማ መስተዳደሩ ስፖርትን ማነስፋ እያስፋፋ ነው። ማን እየሰራ ነው ኢቫሉዌት ማለት መቻል አለበት። ግን እዚህ ላይ አሁን ለምሳሌ ውድድር ታዲያ ይሄ ኤምኤምኤ ነው አይደል? አሁን ንቃትና ጆኒ የሚወዳደር ኤምኤምኤ ነው አይደል? ምንድነው ልዩነት አለው? ኤምኤምኤ ምንድነው? ኪክ ቦክስ ነው ምንድነው? የማርሻል አርት አንዱ ፓርት ነው። ኮምባት ስፖርት ሚክስድ ማርሻል አርት ነው። ሚክስድ የሆነ አርት ሚክስ መሆን። ለምሳሌ ኮምባት፣ ኪክ ቦክሲንግ፣ ሞይታይ ስታንዲንግ ፋይቶች ናቸው። እነዚህ ደግሞ ግራውንድ ፋይትን ኢንክሉድ ያደርጋል። ስታንድ ኤንድ ግራውንድ ፋይት ማለት ነው። የሆነ ኤምኤምኤ እንኳን የተፈጠረበትን መንገድ በአፍሪካ ቤስት ፋይተሮች እንኳን ብታይ እና አዲሲኒያ ምናምን እነዚህ ናይጄሪያዎች ብታያቸው ባክግራውንዳቸው መጀመሪያ የስታንዲንግ ፋይተሮች ናቸው። የኪክ ቦክሲንግ የሞይታይ ፋይተሮች ናቸው። ከዛ በኋላ ነው ወደ ኤምኤምኤ እንኳን የሄዱት። ጆኒና ንቃተ እንዲህ ነው የሚሉት። ሪንግ ላይ እስቲ አንድ ቀን ተወዳድረው ያውቃሉ? እንደዚህ ስማቸውን እስቲ አንድ ቀን ፋይት ስፖርት አድርገው ያውቃሉ? ፋይት ስፖርት ያላረገ ሰው ጀማሪ ሰው እኔ ኤምኤምኤ ተወዳዳሪ ነኝ ኳሊቲው እንኳን አይመጣም እኮ። ችግር ውስጥ በኋላ አይገቡም ወይ ነው? እሱን ነው የምልህ እኮ። ቆሞ ቦክስ በደንብ ያልተመታ ሰው፣ ኪክ በደንብ መሰንዘርና ማልተመታ ሰው ከዛ ኤልቦ ተጨምሮ ትግል ተጨምሮ ሲመታ የስታንዲንጉን ሳይችል የመሬቱን ይችላለው እንደማለት። የሆነ ኮርስን አልፌ ሄጃለሁ ሳይማር። አትሊስት እኮ ቦክሱ ቆመ ከወደክ በኋላ ረፍት ታገኛለህ። ይሄ እኮ ወድቀህም አይቀርልህም። አዎ፣ ስለዚህ እንዴት ነው እኮ አንደኛ ስፖርቱን ፕሮሞት እያደረጉት ነው በዚህ በፕሮሞሽን። ግን ቲክቶክ ላይ እዛው በላይቭ ሊወዳደሩ ካልሆነ በስተቀር ሪል ውድድሩ የሚወዳደሩ አይመስለኝም። ግን እኮ ሰሙም አንዳንዱ አይቻለሁ ኮሜንት የሚያደርገው ጾም ገባ፣ ጾም ሊወጣ ነው፣
ትንሽ ቀን ምናምን እያሉ ወደ እየገፉት ነው ቀኑንም። አይ ቲክቶክ ላይ ወዳደሩ ይችላሉ እና ይሄ የፊልም አይነት አክሽን ፊልም ምናምን የሚሰራው አለ አይደል? አንተ ወደቅልኝ ከዛ እኔ እንደዚህ ላይ እኔ እንደዚህ ያሸነፈ እንዲባል የሚሰሩት ይሄ ማርኬቲንግ ስትራቴጂ አለ አይደል? እንትና አሸነፈ ምናምን ከዛ ማርሻል አርት እንደዚህ እንትና ጆኒ ምናምን ጆኒ ቆሞ መወዳደር ይቻል መጀመሪያ ቦክስ ይወዳደር እስቲ ኪክ ቦክስ ይወዳደር ከዛ በኋላ ኤምኤምኤ ይወዳደር ስርዓቱ ይሄ ነው አንድ ቀን ተወዳድሮ ማያቅ ሲተጉል ቦክስ ማታይተው ታውቃለህ እንትናን ጥየዋለሁ እንደዚህ ኤምኤምኤ እኮ ቦክስ አለው ኪክ አለው ኤልቦ አለው ኒ አለው ይሄን ፊል አድርጎታል እንዴ ይሄን ፊሊንግ ማወቅ አለበት አንደኛ ክብደቱን አውቀ በዛ ልክ በሆነ ፕሮሰሱ ውሃ ቧንቧ ስከፍተው እኮ ከዋናው መጥቶ አይደል አፉ ላይ ከየትኛው ምንጭ ወጥቶ ነው መነሻ አለው ወይ ነው ንቃተ ህሊናም ጆኒም መነሻ አላችሁ ወይ ከየት ተነስታችሁ የት ደረሳችሁ ዛሬ ላይ ኤምኤምኤ ምናምን በቃ ስፖርቱን ማርሻል አርቱን ጥሩ ሶሻል ሚዲያ ላይ ግን እውነተኛ ፋይተሮች አይደላችሁ እውነተኛ ፋይተሮች ከሆናችሁ የኛ አሶሲዬሽን 3 ሚሊዮን ብር አሁንም በድጋሚ ዳንኤል ጌታቸው ይመድብላችኋል ከጌታቸው ጀምሮ በስራዝናቱ መታችሁ ትወዳደራላችሁ እኛ እናዘጋጅለን እናንተ ስለማትችሉ እውነቱን ልንገራችሁ ማወዳደር አትችሉ ማዘጋጀትም ስለማትችሉ እኛ ግን ስለምንችል መታችሁ ትወዳደራላችሁ ብር አስይዛችሁ ይሄንን ማለት ፈልጋለሁ አስረግጬ የምናገረው ማለት ነው እንደው ብረት መግፋት ምናምን ከማርሻል አርት ጋር ልዩነት አለው የሚገናኝስ ነው አንደኛ ኮምፔር የምታረገው አይደለም ብረት አንሺና ማርሻል አርቲስት እኔ ሰማይና የምድር አይነት የትሬኒንግ የዲሲፕሊን ሲያያቸው ልጆቹን አሁን ለምሳሌ ንቃትና ጆኒን አይቶ ንቃት የሆነ እንትን ብረት የሚሰራ አይነት ነገር ይመስላል ዝም ብሎ ጆኒ ደግሞ አነስ ያለ ይመስላልና ምና አረ ይሄኛው ይበለዋል ይሄንን አይችለውም ምናምን የሚል ነገሮች አሉ ስለዚህ ከዚህ አንፃር ይሄ ማንኛውም ብረት የሚያነሳ ሰው በሙሉ በቃ የማርሻል አርት ተወዳዳሪ መሆን ይችላል አራ አይችልም አንድ ደቂቃ ይሄን ቼክ ለማድረግ እስቲ እኛ እንጋብዛችኋለን አንድ ደቂቃ መታችሁ እኛ ጋር ትሬኒንጉን መጀመሪያ ከውድድር በፊት የሚቀድመው ትሬኒንግ ነው አይደል ትሬኒንጉን ይሸፍኑ ገባህ ትሬኒንጉን ይሸፍኑ የትሬኒንግ ሚኒማ ያሟሉና ከትሬኒንግ ሚኒማ በኋላ ነው ትሬኒንግ ሳትሰለጥን አትወዳደርም ስልጠና ነው የሚቀድመው ምን ያህል ልዩነት እንዳለ የሚያውቀው ያኔ ነው ብረት ማንሳት ለማርሻል አርቲስት ይጠቅማል ማርሻል አርቲስትም ማንሳት አለበት ስትሬንግዝ ፓወር እንዲኖረው ግን ጡንቺስት ስለሆነ ማርሻል አርቲስት ሊሆን አይችልም ማርሻል አርቲስት ከብረት ብዙ የራቀ አእምሮ ላይ የሚሰራ ነገር አለ አእምሮ ላይ ማሰብ መቻል አለበት አንድ ነገር በሶስት እንዴት ማምለጥ እንዴት መምታት እንዴት የሚለውን ጥያቄ መመለስ አለበት ማምለጥ መቻል አለበት መሰንዘር አለበት መሸሽ አለበት እነዚህ አይነት ቴክኒኮች ማይንድ ሪአክሽን ይፈልጋል ፍጥነት ምናምን በቃ እነዚህ ስፒድ ኮምፒቲቲቭ የሆኑ ነገሮችን ይፈልጋል ከተወዳዳሪህ የፈጠነ እርምጃ የምትወስድ አይነት መሆን መቻል ስማርት ሜንታሊቲ ይፈልጋል ብረት ማንሳት ስማርት መሆን አይፈልግም ምንም መግፋት መብላት ይሄን ይዘህ ማርሻል አርቲስት ጋር ልትወዳደራች ትገፋለህ ትበላለህ ታርፋለህ በቃ ማርሻል አርቲስት ግን ቲንክ በደንብ ማሰብ ይፈልጋል ኦኬ እስቲ እንደው ያንተን ደግሞ እንምጣ የውድድር ህይወት አለህ ማለት ከዚህ ከሀገር ውጭ ሄደህ የተወዳደርክባቸው ያሸነፍክባቸው በዚህ በሶሻል ሚዲያ ለሰው የምናሳየው ነገር ካለ ማን ነው ብለው አዛዥ ማለት ያው ምስራቅ አፍሪካ ላይ ኬንያ ኡጋንዳ ታንዛኒያ ኪክ ቦክሲንግ ተወዳድሬያለሁ ለዚህም ደግሞ ምስክር የሚሆነው ኪክ ቦክሲንግን ያመጣው እዚህ ሀገር ፕሮ ኬሎ ማስተር ፕሮ ኬሎ ነው እሱም አብሮኝ የተወዳደሩ ልጆች አሉ ከዛ ባሻገር ቤላሩስ ሚኒስኪ ላይ በሰባተኛው የማርሻል አርት ጌምስ ላይ እኔና ተማሪ ኪክ ቦክሲንግ ተወዳድረን ለሀገራችን ባንዲራ ይዘን መጥተናል እንደ ሀገር ስለዚህ ቤላሩስ ላይ ሩሲያ ላይ ተወዳድሬያለሁ ስለዚህ ይሄ ራሱ አሰልጣኝ ኮንኩ በኋላ ነው ተወዳዳሪ ሳልሆን እንኳን ከተወዳዳሪነት ጊዜ አልፎ ማስተርስ በሚል ክላስ በኪክ ቦክሲንግ ተወዳድሬ ለሀገሬ ባንዲራ አምጥቻለሁ ይሄ ደግሞ ለብዙ ተወዳዳሪዎች መነቃቃት ፈጥሮ ስፖርቱ አሁን በከተማችን እየተስፋፋ ነው የኦሎምፒክ ስፖርት ሆኗል ኪክ ቦክሲንግ ባህልና ስፖርትን እንደውም በዚህ አጋጣሚ መጠየቅ የምፈልገው ስፖርቱ በየክልሉ ተስፋፍቶ በአገር አቀፍ ደረጃ
ኪክ ቦክሲንግ አሶሲዬሽን ተዋቅሮ የኦሎምፒክ ስፖርት ስለሆነ በሚቀጥለው ኦሎምፒክ ብዙ ወጣቶች አገራቸውን የሚያለሙበት አንዱ መንገድ እንዲሆን ለባህልና ስፖርት ማስታወቃለሁ። ከዛ ባሻገር ያው በማሰልጠን ነው የምታወቀው። እዚህ ከተማ ላይ አብዛኛው ጂም ላይ ኪክ ቦክሲንግ አስተምራለሁ። አሁን ላይ ያው እዚህ ኢትዮ ዳንስ ፊትነስ እንደውም ሊና ፊትነስ መስቀል ፍላወር ኪክ ቦክሲንግ ክላስ እየሰጠው ነው። የራሴ ክለብ አለኝ። በስሬ ረዳት አስተማሪዎች አሉ። ስለዚህ ኪክ ቦክስ የሚባለው ፕላትፎርም አገራችን ላይ በደንብ እንዲስፋፋ ትልቅ አስተዋጽኦ አድርጌያለሁ። ይሄ በገንዘብ የምትተምነው አይደለም። በቃ በሙያ የምታረገው ነገር ነው። ስለዚህ ይሄ ስፖርት ነገ ትውልድ የማርሻል አርት ትውልድ አገሩን ለሀገር ግንባታ የሚጠቀምበት ስፖርት ነው። መንግስት ትኩረት አድርጎ እዚህ ላይ ቢሰራ በየኮሪደር ልማቱ ላይ ሰው የግድ ጂም መጥቶ ስፖርት መስራት የለበትም። ፑል አፕ፣ ዲግ አፕ፣ ሳኮ ቢቀመጥለት ኦፕን ጂም በየቦታው ቢሰራ ብዙ ወጣት ጤናማና ሀገር የሚገነባ አስተሳሰብ ይኖረዋል። መንግስት ከተማችንን እየቀየረ ነው። ኮሪደር ልማቶች ምናምን የምናያቸው ነገሮች ደስ ይላሉ። እድገት ነው። በቃ እየተለወጠ ነው። ስፖርት ላይ ያሉትንም ነገሮች እንደዚህ መለወጥ አለበት። ብዙ አውትዶርም ኢንዶር ጂሞች መሰራት አለባቸው። መንግስትና ባለሀብት በመሆን በየቦታው ጂሞችን መስራት አለበት። አሁን ኮሪደር ልማቱን ታሳቢ በማድረግ ጂሞችንም አብሮ መስራት ሰው ጂም የቅንጦት ህይወት እንዳልሆነ በቃ ሰው ፕሮዳክቲቭ እንዲሆን ወጣቱ ፕሮዳክቲቭ እንዲሆን ጂሞችንም በየኮሪደር ልማቱ ጋር በማያያዝ መሀል ላይ ጂሞች መቀመጥ አለባቸው። ኦፕን ጂሞች ሰው ጤናውን መጠበቅ አለበት። ተላላፊ ካልሆኑ በሽታዎች የሚታደግበት ከሱስ የወንጀል ትልቁ መነሻ ሱስ ነው። ሱስን ደግሞ ማስቀረት የምንችለው አንድ ሌላ ሆቢ ስንፈጥርለት ነው። ለወጣቱ ማማሩ መዋቡ ደስ ይላል። ሴም ቲንግ ደግሞ ወጣቱ ከሜዳ ባሻገር ጂሞች ያስፈልጉታል። እነዛ ጂሞች የሚሟሉበትን ለባለሙያዎች ከቀረጥ ነፃ ማቴሪያሎች እንዲገቡ በማድረግ ባለሙያዎች ወደ ባለሀብትነት መቀየር አለባቸው። ሁሌ ባለሙያ መሆን የለበትም። ባለሙያውን በብድርም በምንም መንግስት በመደገፍ ባለሙያዎች ወደ ጂም ባለቤትነት እንዲቀየሩ ማድረግ አለባቸው። አንድ ሁለት ሰዎች ብቻ ተነስተው ጂም ስለከፈቱ አይደለም። ብዙ ጂሞች ያስፈልጉናል። አዲስ አበባ ላይ ያለው ነዋሪ ብዛቱ ስንት ነው? በዛ ሬሾ ልክ በየአቅራቢያው ሰው ጤናውን የሚጠብቅበት ጂሞች ያስፈልጋል። እንደኛ ደግሞ ኪክ ቦክስ ስፖርት የሚስፋፋበትን ቦክስ ስፖርት የሚስፋፋበትን ሌላው የሚስፋፋበት በቃ ሌላ ዓለም ላይ የምናየውን አይነት ጂምናዚየሞች ቢኖሩ ሀገራችን ደስ ይለናል። እኔ ውጭ ሀገር ሄጄ ያየሁት ያንን ነው። ጂማቸው ያምራል። ጂማቸው ቋሚ ሳኮች ምናምን ያለበት እንደዚህ አይነት ጂም የግድ ማሽን ላይ ነው ላይኖረው ይችላል። ቦታ ሰጥቶ መንግስት አንድ ቦታ ላይ 3-4 አይነት ስፖርት የሚሰራበት ጂምናዚየሞች መገንባት አለባቸው ብዬ አስባለሁ። ከዛ ውጪ እየተሰሩ ያሉ ነገሮችን በጣም ነው ደስ ይላል። በከተማው ወጣትና ስፖርት ቢሮ በኩል የተሰራ ያለው ነገር ደስ ይላል። ግን ሞር እገዛ ይፈልጋል፣ ሞር ክትትል ይፈልጋል፣ ቁጥጥርም ይፈልጋል። መቆጣጠር አለበት። ስፖርትን በተመለከተ ወጣትና ስፖርት ቢሮ ስፖርቱን መቆጣጠር አለበት። ኳሊፊኬሽን ማየት አለበት። በየጂሙ እኔ ነኝ የሚለውን ሰው ኳሊቲው ከየት ተነስተ ወዴት መጣ ብሎ መጠየቅ አለበት። እነሱ ሚዲያ ሶሻል ሚዲያ ተከታይ ያለን ብለው ማህበረሰቡን ሂድን የሆነ አጀንዳቸውን መስጠት የለባቸው። እንደዚህ አይነት አጀንዳዎች በከተማው ጸብ ሊያስነሱ ይችላሉ። ሰላምና ጸጥታ ሊነሱ ይችላሉ። የተወሰኑ እኮ እንደዚህ ቅራኔዎችና አይ ቲንክ ቶማስና ጌች ይመስለኛል ሶሻል ሚዲያ ላይ ከባድ ጸብ ሆኖ ሰው ጎራ ይዞ ለምን ነካው ለምን ተነካ ምናምን የሚል ጸቦችም ሁሉ ተፈጥረው ነበር። ተይዘው ነው አስታራቂው ከሆኑት አካል አንዱን ይሄ ነኝ። ኦኬ ሽምግልናው ነበር ካንተ? አዎ ነበርኩ። የተነሱት ያመለካከት በቃ ጽንፈኝነት፣ ቡድንተኝነት ነው። ቡድን ይዞ አንዱ ቡድን ለማጥቃት መነሳት። በከተማችን ላይ ስፖርት ቡድንተኝነትን አይደለም የሚፈጥረው። ስፖርት ጤና፣ ሰላም፣ አንድነት፣ አብሮ መኖር፣ ህብረ ብሔራዊነትን፣ አገር እድገትን፣ የአገር ባንዲራን ማውለብለብ ነው። ከዛ ውጪ ግን ጽንፈኝነት ይዞ እኔ ነኝ አንደኛ ከኔ ውጪ የለም የሚል አመለካከትን
መስቀረት አለብን። መነሻው ያ ነው። እኔ ነኝ አንደኛ። ከኔ ውጪ እዚህ ሀገር ስፖርተኛ አለ ወይ? እኔ ነኝ አንደኛ። አንደኝነት በስራ ነው እኮ። ግን እንደዚህ አይነት ጸቦች ስታዲያ ልክ ነበሩ? ለምሳሌ አይ ቲንክ የጸቡ መነሻ ጌቾ የሰራው ቪዲዮ ይመስለኛል። በቁምጣ የማያሰሩ ቁምጣ የማያረጉ ትሬነሮች እንዳይኖሩ ግዴታ ነው ቁምጣ መልበስ በራሱ። ስፖርት እንደ ስፖርት ላይ እንደዚህ የስፖርት አለባበስ ለስፖርት የሚመች አለባበስ እንጂ በቁምጣ በለበሰ ስፖርት ይስራ የሚል የለም፣ ህግ የለም። ለስፖርት ምቹ አለባበስ በሆነ አሰልጣኝም ስትሆን አሰልጣኝም ሁሉም ሰው ደግሞ ጥሩ እግር ሊኖረው አይችልም። አፈጣጠራችን የተለያየ ነው። ይሄን መረዳት መቻል አለበት። ሶማቶ ታይፕ የሚባላል። ሁሉም ሰው እግር እንደ አትሌቶች እግር አላቸው እንዴ የሚሮጡበት ከባረ ይሰራሉ፣ በደንብ ለእግራቸው ይሰራሉ ምናምን። ጡንቻ እንዲኖረው የሚፈልገው ረጅም አትሌት ነው ወይስ አጭር አትሌት ከሆነ ሾርት ዲስታንስ የግድ እግር ይፈልጋል። ረጅም አትሌት ኢንዱራንስ ነው የሚፈልገው፣ በቃ ብዙ ጽናት ያለው። ስለዚህ ዕውቀት ከማጣት የተነሳ አንደኛው ጸቡ የዕውቀት ማጣት ነው። ዕውቀት የሌላቸው ትንሽ ዕውቀት ያለው ሰው ስለሆነ ነው። እግር ከሌለ ትሬነር እንዳትሰሩ ምናምን እንዳትሄዱ እሱ አካባቢ ነው ያለው እንዳትሄዱ። ይሄ ማርኬቲንግ ስትራቴጂ የሚቃረን ነገር እያነሳ አንተ ጎበዝ እንደሆንክ የምታስቆጥረው እንደዚህ። እንደውም እንደዚህ አይነት አመለካከት ያላቸው ሰዎች ጋር እንዳትሄዱ። አመለካከቱ ጤናማ አይደለም። አመለካከት ስፖርት ጤናማ የሆነ አመለካከት። እንደውም አብራችሁ የምትሰሩ ባለሀብቶች አመለካከቱን እንደውም ሼፕ አድርጉት። ገባት አልቲቲዩድ ነው ይሄ ኢጎ። ይሄ እንደዚህ አይነት ኢጎ መቀነስ አለበት። የተሻለ ከሆነ ኦኬ ጥሩ ነው። ግን ሶማቶ ታይፕ አይፈቅድም። የሰው አናቶሚካል ፊዚዮሎጂ አንዱ በጣም ወፍራም ነው፣ አንዱ ኤክቶሞርፊክ፣ ኢንዶሞርፊክ እና ሜሶሞርፊክ ይባላል። ፊዚዮሎጂው እንኳን አይፈቅድም። ስፖርትን አውቃለሁ እያለ ፊዚዮሎጂን አንደርስታንዲንግ ያላደረገ ኩዌሽን ነው። ለምሳሌ ያንተ ተፈጥሮ እና የኔ ተፈጥሮ እኩል አይደለም። እንዳንተ እኔ ልሆን አልችልም። የኔ ስፖርት የሚፈልገው አይነት ታይፕ ነው መሆን ያለብኝ እንጂ እንዳንተ ጡንቺስት ምናምን አልፈልግም። እንደዛም እንደሆን ልሰራም አልችልም። የኔ እንትን በደንብ ቦክስ መምታት እንዲችል በደንብ እንዲመነጭቅ ኢንዱራንስ እንዲኖረኝ። አንተ ደግሞ መገንባት ነው ያንተ ዓላማ። ሰው ከዓላማው አንፃር እንጂ ስፖርት የሚሰራው እንደኔ ካልሆንክ ብለህ እንዳሰልጣኙ መሆን አለበት ተብሎ ስፖርት አይሰራም። እንደመጣበት ዓላማ ሰው ለጤናው ይመጣል፣ ፊት ለመሆን ይመጣል። ከጤና አንፃር የሚመጣል፣ ፊት ለመሆን የሚመጣል፣ ተወዳዳሪ ሆኖ ለሚመጣል። ሁሉንም እኩል ካሰራ በቅርቡ ብዙ በሽተኞች ይኖራሉ በስፖርት የተነሳ። በቃ ይሄን ያላገናዘበ ስልጠና የሚሰጡ ጂምናዚየሞች የብዙ ሰዎችን ወገብና ጉልበት ጨርሰው እናያቸዋለን በቅርቡ። እንደውም ፊዚዮቴራፒ ምናምን የሚከፍት ሰው ብዙ ቢዝነስ ያገኛል በስፖርት። ስፖርት ጤናን የሚጠብቃል፣ ጉዳትም አለው። ሕክምና ማለት ሕክምና ላይ የተሳሳተ መድኃኒት ብትሰጠው ሰውየውን ትገለዋል። ዘ ሴም ቲንግ ስልጠና ላይም እንደዛው ነው። ሁሉም እኩል አይሰለጥንም። ሁሉም ግሩፕ ላይ እኩል ብረት አያነሳም። እያየን ያለነው ሁሉም ብረት በየትኛው ኤጅ ካታጎሪ የጤናውን ሁኔታ ምናምን ያላገናዘበ ስልጠና እየተሰጠ ነው። ይሄ መታረም አለበት። ቢሮ እዚህ ላይ ስሩ፣ ቁጥጥር ክትትል አድርጉ፣ አስተምሯቸው። እንደውም ስልጠና ከሚሰጡ አካላቶች እንሰጣለን ይላሉ እነሱ። መጀመሪያ ራሳቸው መሰልጠን አለበት። ስሜታዊነት ይበዛዋል ነው ስሜታዊ በቃ በስሜት ጎረምሳውንም ሽማግሌውንም ሴቷንም ወልዳ የመጣችውንም ማሸከም። ይሄ ሜቶዶሎጂው አይደለም፣ የማስተማር ሂደቱ አይደለም። ሜቶዶሎጂ ይፈልጋል አንድ ነገር from simple to complex ነው የሚለው። ከቀላል ወደ ከባድ ነው ሰው ነው የምታስተምረው፣ ከሚያውቀው ወደ ማያውቀው። ስለዚህ ስሜታዊነት ስፖርት ስሜት ብቻ አይደለም፣ ዕውቀት ይፈልጋል። ስለዚህ ወጣቱ ሜይቢ ይሄን እያየ ትክክል ነው ብሎ ካለ አሁን ላይ ሲምፕል ነው። እጃችን ላይ ብዙ ግሎባላይዜሽን የሆኑ ነገሮች አሉ። ለምን ይሰጣል ለኛ ማወቅ አለበት። የማያውቁ ሰዎች ሊጎዱ ይችላሉ። ያው የተሳሳተ መርፌ ተወግቶ ሄዶ ይተከማል። ድጋሚ ስፔሻላይዝድ ይፈልጋል። ስለዚህ ስፔሻሊቲ ወዳሉ ሰዎች መምጣታቸው አይቀርም። ጥሩ ነው ማርኬቱ፣ ግን ስፔሻሊቲ ይኖራል።
ኪክ ቦክሲንግ ላይ አሁን ብትል ስፔሻላይዝድ ስፔሻሊቲ ነኝ ብያስፈልው እዚያ እንደዚህ ያገ የኔ ስፔሻላይዝ ኪክ ቦክሲንግ ስፔሻል የአይን ህክምና ስትል የአይን የጆሮ ያፍንጅ ከአንገት በላይ ሰርጅን ስትል ምናምን ስፔሻል ምናምን እንደሚባለው ስፖርቱም ላይ እንደዛ አይነት ነገር መፈጠር አይቀርም ይመጣል አሁን ይሄ ጀነራላይዝድ እየሆነ ነው ብረት የሚያነሳውላ ፋይተር ነኝ ያለ ነው አይደል ይሄው ያስጨነቀን እኮ እኛ እንችላለን ፋይቱ የኛ ነው እኛ እናዘጋጃለን ይያሉ ነው እነዚህ ሰዎች ደግሞ ስፔሻል ወደ ሆኑ ሰው መጥተው ኦፕሬሽን ልትሰራ ስፔሻል ሰው አይደል መፈልገው የፋይቱንም ስፔሻል የሆኑ ሰዎች ማግኘት አለባችሁ መጀመሪያ መናገር የምፈልገው ነጌታቸው ነጆኒ ነቃተሊና ስፔሻል ክላስ ያስፈልጋቸዋል መጀመሪያ ስፔሻል ክላስ ላይ መጣችሁ ተማሩ ከዛ በኋላ ለውድድር ስትበቁ እኛ ብር መድበን እናንተ ማሽዛችሁ ትወዳደራላችሁ እኛ እናስይዛለን እኛ ጋር ያሉ ልጆች አሉ ከፕሬዝዳንቱ ጀምሮ ብር መድበን እኛ እናወዳደራቸዋለን ግን ማን ይመስላል ከንቃትና ከጆኒ ማን የሚያሸንፍ ይመስላል አረ የሚያሸንፍ መጀመሪያ ለማሸነፍና ለመሸናነፍ ለዛ አይቆም ነው ማሸነፍን ለዛ ደረጃ እንዴት እንዴ ቲክቶክ ላይ እንደሚያደርገው መሰለ እንደ ሪል የሆነው ነገር እንደሚገፋፋው እና እንደሚያወራ ካቴሎም ሲቀረጽ ካቴሎ ካት ምናምን ተብለ እንደ ቪዲዮ እንደዛ ሰርተውት ካልሆነ አይሸን ትክክለኛውን ነገር መጀመሪያ ይሰልጡኑ እኮ አንተ በርግጥነት እሺ እንደ አንድ ማስተር በዚህ በስፖርቱ ዓለም ለረጅም ጊዜ እንደኖረ ሰው ውድድሩ ይካሄዳል አይካሄድም ስለዚህ ህዝቡ እየተፎገረ ነው ህዝቡ አይካሄድም ውድድሩ እርግጠኛ አይካሄድም ካካሄዱት በጣም ጎበዞች ናቸው እኔም እንደዚህ ልላችሁ አይካሄድም ህዝብ ህብረተሰቡን እየፎገሩት ነው አንደኛ ሩል ኤንድ ሬጉሌሽን የላቸውም ስልጣን የላቸውም መወዳደርም ብቃቱም የላቸውም የሚያወዳድረው አካል ጋር እስካልሄዱ ድረስ ውድድሩ አይዘጋጅም እውነቱ ይሄ ነው ግን ማህበረሰቡን በቃ እንወዳደራለን ፊልም እያሰሩ ነው ምንድነው ሰስፔንስ የሚባል ነገር አለ እንትን ፓርት 1 ፓርት 2 ፓርት 3 ምናምን ይቻላል ከትከት ይያርክ መታ አብረ ማገፋፋት ሊወዳደሩ ነው ምናምን እውነተኛ ትክክለኛ ፕላትፎርሙ ላይ ስላልመጡ የሚሆነው ግን አሁን አንዳንዱ ነገር ይመስላል ምክንያቱም አሁን በሌሎች ዓለም የሚደረጉ እንደዚህ አይነት ውድድሮች የመንግስት አካል ፌዴሬሽን ምናምን ባለበት ኢቭን የሚቀጣጠሩበት የሚጠሩበት ቦታ ማን ነው ሪፕ የሚያርግ ሰው የሚወከል ሰው ያስፈልጋል ትክክለኛ ያንን ውድድር የሚመራው አካል አኖር አለበት ጋዜጣዊ መግለጫ ሲሰጥ እኮ ዝም ብለ ተነስተ አይደለም አንድ ነገር ጋዜጣዊ የዛን ዲፓርትመንት የሚነካ አካል ሰው የመንግስት አካል ይፈል እንዴ እዚህ ሀገር ህግና ስርዓት አለ ብዬ አምናለሁ ህግ አለ የስፖርት ህግ አለ ስፖርትን የሚመራው አካል አለ ያ አካል በሌለበት አንድ ሰው ተነስቶ ስፖርት የጤና ስፖርት እንኳን ውድድር ስታዘጋጅ አዲስ አበባ ስፖርት የጤና ስፖርት እንኳን አለ ልክ ነው እንደ መንደር እንኳን የማስ ስፖርት ብለህ ልታዘጋጅ ስትል ወረዳ ስፖርት ጽፈት ቤትን ጠይቀው እንደ ከተማ አይደለም ወረዳ ላይ እንኳን ወረዳ ላይ የሆነ ውድድር ላዘጋጅ ነው እዚህ ሜዳ ላይ ስትል ወረዳውን ጠይቃለ የወረዳውን ጸጥታ ጠይቃለ ጸጥታው ያውቃል የወረዳ ወጣትና ስፖርት ያውቃል ከፍ ይያልክ ስመጣ እንደ ከተማ ደግሞ ከተማው ማወቅ አለበት ይሄ ስፖርት ህግና ስርዓት ያለው ስፖርት ነው ይሄ ህግና ደንብ የማያውቁ ሰዎች የሚመሩት ስፖርት አይደለም ኦኬ ለአዘጋጁና ለተወዳዳሪዎቹ ጥያቄ አለ ጠይቃቸው በዚህ አጋጣሚ ስለሚሰሙት በዚህ አጋጣሚ አዘጋጃለው ብለህ ለምትለው ለጌታቸው ማዘጋጀት ከፈለክ የምታዘጋጅበትን ፕሮሲጀር ከኛ ጋር መተመነጋገር ትችላለህ እንደ ሙያ ማህበርም እንደ አሶሲዬሽን መወዳደርም ከፈለክ መወዳደር ትችላለህ ህጋዊ አወዳዳሪ አካል ስላለ ማለት ነው ከዛ ውጪ ቁማር ነው የሚሆነው ቁማር ደግሞ መንግስታችንም አይፈቅድም ቁማር ማቋመር በራሱ አይደለም ቁማር ኳስ ውድድር እየተከለከለ ነው ስለዚህ ትክክለኛ አወዳዳሪ አካል አለ እዛ መጣት ይችላል ተወዳዳሪዎች ደግሞ መጀመሪያ ሪንግ ላይ ከመውጣታችሁ በፊት ራሳችሁን በደንብ አሰልጥኑ ራሳችሁን ቼክ አድርጉ ፓርትነር ይዛችሁ በደንብ ስሩ ከዛ በኋላ ወደሚመለከተው አካል ገንዘብ ብቻ ሳይሆን መጀመሪያ ሙያውን ማክበር
ዲሲፕሊን ሊኖራችሁ ይገባል። ከሰፈር ተነስተ እኔ አንደኛ ነኝ ብዙ ዋጋ የከፈሉ ባለሙያዎች አሉ። ሙያውን ባከበረ መልኩ ሙያው ነገ ይሄ ውድድር ብዙ ተወዳዳሪዎችን ይዞ የሚመጣበትን ፕላትፎርም መፍጠር እንጂ ዛሬ ላይ እኔ አንደኛ ነኝ እኔ የተሻልኩ ነኝ ብር አለኝ ምናምን በቃ የተሻልከ የምትሆነው ደግሞ ተወዳድረ ስታሸንፍ ነው። የምትወዳደረው ደግሞ ተመሳሳይ ፕላትፎርም ተዘጋጅቶልህ ህጋዊ የሆነ ነገር ተዘጋጅቶልህ ተመራርጠህ አይደለም። አዘጋጅ አካሉ ይሄ ብቃት አለው ከዚህ ጋር ተወዳደር ሲልህ እንጂ እርስ በርስ ተወዳድረ እንደ ፊልም አክሽን ፊልም ልንሰራ አይደለም። ስፖርት ሪል የሆነ ላይፍ ነው። አብሶ ኮምባት ስፖርት ሪል ትክክለኛ በቃ በደንብ ስሜት ያለው ልደማበት ልትቆስልበት የምትችለው ነገር ላይክ አንድ ወታደር ወይ ሊገል ወይ ሊሞት ነው አይደል? ክላሽ ወይም የሆነ ምሽግ ይዞ ሰልጥኖ ነው መጀመሪያ ወደ ውጊያ የሚገባው እኮ ሰልጥኖ ነው አይደል? ሳይሰለጥን አይገባም። የሰለጠነበትን ነገር ይዞ እንኳን ሲዋጋ ሊሞት ይችላል። ስለዚህ ስለ ስልጠናችሁ ስትራቴጂክ የሆነ ነገር ይዛችሁ ሰልጠናችሁ ስፖርቱን በበለጠ ማሳደግና አብሮ መስራት እንጂ ለገበያ ብላችሁ የውሸት ፊልም አትስሩ። አንደኛ ጊዜያችሁን አትጨርሱ። ጊዜያችሁን ዕውቀት በማግኘት ትክክለኛ መስመር ላይ በመግባት ይሄን ስፖርት ማን ይመለከተዋል ማን ያገባዋል እውነት ሊዘጋጅ ይችላል ወይ ብላችሁ መጠየቅ። በስፖርት ዲሲፕሊን ሰው ሲያልፍ እንደዛ ነው። ጁጁትሱ አሁን አይደለም የተጀመረው ከዛሬ 10 15 ዓመት በፊት ነው እዚህ ሀገር የጀመረው ዶክተር ጸጋይ የሚባል ሰው ይያለ ጀርመን ሀገር የሚኖር መጥቶ አሰልጥኖ ሰርቲፊኬት ሰጥቶ ሄዷል። በሚገባው ስላልተስፋፋ ጆኒ እኔ አንደኛ ነኝ አትበል። እሺ ጁጁትሱ ከ10 ዓመት በፊት እዚህ ሀገር ላይ በዶክተር ጸጋይ ይሰጥ ነበር። አፍሪካ ጁጁትሱ ፌዴሬሽኖች የዓለም ጁጁትሱ ፌዴሬሽኖች መጥተው ለማርሻል አርት ባለሙያዎች በሙሉ ስልጠና ሰጥተዋል። ስለዚህ አንተ እኔ አንደኛ ምናምን የምትለው መንገድ አቁም። ግን አሁን ለምሳሌ እውነት ለመናገር ጆኒ በተለያዩ ጂሞች ውስጥ ጁጁትሱ ሲወዳደር አይቼዋለሁ። ከተለያዩ ውድድር አይደለም ውድድር ፉክክር ብለበለው በቃ ዝም ብሎ ግን የሚችሉ ልጆች ናቸው ወይ ተፎካከራሉ አይደለም። ከተለያየ ብለው ብረት የሚሰሩ ልጆች ምናምን እንዴ ዲሲፕሊን ነው እንዴ። ያ ልጅ እኮ ቢሰለጥን ከሱ በላይ ይሄዳል። ያልሰለጠነ ሰውና የሰለጠነ ሰው እንዴት ነው? ለምሳሌ በአንድ ፕሮፌሽን ላይ እኔ ሰልጥኛለሁ ያልሰለጠነ የፈለገ ሰው ይመጣ እኔን አይመታኝም። እኔ ያልሰልጥኛለሁ እንዴት ማምለጥ እንዳለብኝ እንዴት ካውንተር አታክ ማድረግ እንዳለብኝ የለመድኩ ሰውዬ አይምሮ ያቀዋል። ዞሮ ዞሮ ከባህራል ምን ሲደረግበት ምን ማድረግ እንዳለበት ከሚያቅሰው ጋር የኪሎ ልዩነት ትልቅ ስለሆነ ምናምን አይደለም። ትንሹ ኪሎ ትልቁን ኪሎ ይጥለዋለው ነው ሳይንሱ። በሱ ኃይልኝ በዛኛው ኃይልኝ የሚጠቀመው እሱ ጉልበት ስላለው አይደለም። ስለዚህ ትልቁ በትንሹ እንዴት እንደሚወድቅ ሲስተም አለው ነው። እሱን ሲስተም ስለቻለ ነው እንጂ ጠንካራ ስለሆነ አይደለም። ኮሜንትም አስተያየቶችም ሳይ ይሄን የሚያክል ሰው የጣለው ምናምን የሚሉ ነገሮች አያለ። አረ ጁጁትሱ በትንሽ ኃይል ትልቁን ኃይል መጣለው በቃ ሳይንሱ ራሱ ጁጁትሱ። ስለዚህ ያንን ሳይንስ የተማረ ሰውና ወይም ኢንፎርማል የተማረ ሰው ካልተማረ ሰው እንዴት አይሻልም? በቃ እንደዛ እንደማለት ነው። የሆነ ኮንሰፕት ስኪል የሚጠይቅን ነገር ለምሳሌ መኪና መንዳት የተማረ ሰው እሺ ሳይክል መንዳት የተማረ ትሬኒንግ አድርጎ ቀጥ አድርጎ በደንብ በአንድ እጁ ምናምን ይነዳል። ያ መንዳት ያልታለ ልጅ ብትሰጠው ከዚች ይሄዳል ይወድቃል። that is the point። በቃ ይሄ ስልጠና አመለ ይሄንን ነው። ግን እዚህ ላይ ታዲያ ለምሳሌ የተለያዩ ወጣቶች በቲክቶክ ላይ እያዩ ሶሻል ሚዲያ ላይ ያሉ ስሜታዊ እየሆኑ ይሄዳሉ። እሱ ስሜት ነው። ግን እዛ ላይ ለምሳሌ እኔ እልህ ይዞኝ በዚህ በጂቱ አንዱ ማነቅ ነው አይደለ? አንቀኸኝ ወይ እጄን ጠምዝዘህ ይዘኝ እልህ ይዞኝ ጓደኞቼ እያዩኝ ነው ቤተሰብ እያየኝ ነው በዚህማ እንደዚህ ያለን ብዬ እልህ ይዞኝ ታፕ ባላረግልህ ብቀር በዛው ማን ነው የሚጠይቀው? እንዴ አብሮ የተጫወተው ሰው ነው የሚጠይቀው። ህግ ያልሆነ ነገር ነው ያደረገው እኮ። ስለዚህ ኃላፊነት በቃ ሪስፖንሲቢሊቲ የሚባለው ነገር አለ። ገባህ አይደል? አንድ እንደ ክለብ ወይም አንድ አሰልጣኝ እንዳሰልጣኝ ሲያሰራ እዛ ጋር ለሚሰጠው ስልጠና ሪስፖንሲቢሊቲ ወስዶ ነው የሚያሰራ። በህግ የመጠየቅ ነገር አለው። ህጋዊ ካልሆነ ይጠየቃል። ህጋዊ ካልሆነ ይጠይቀዋል።
ህጋዊ ከሆነ ግን አይ ከኔ ጋር ልወዳደር ብሎ መጥቶ ነው እንደዚህ ሆኖ ብትል እንግዲህ የህግ ክፍተቱን ለህግ ባለሙያዎች እኔ ግን ስፖርት ህጋዊ ፍቃድ ወስዶ በመመሪያና በደንብ ተደራይቶ በተሰጠ ስልጣን የምታሰለጥነው እንጂ ዝም ብለህ የምታሰለጥነው ስፖርት አይደለም። ስፖርት ቤት ሰው ቢሞት ትጠየቃለህ። እነዚህ ነገሮችን ደግሞ ማሰብ መቻል አለባቸው። በስሜት አይደለም ስፖርት የምታስብ ዛሬ ስላልሆነ አይደለም ነገ ቢሆን። አንደኛው ጥንቃቄ ሴፍቲ ነው። ሴፍቲ ፈርስት። ውድድር ላይም ሴፍቲ ፈርስት ነው። ስልጠና ላይም ሴፍቲ ፈርስት ነው። የሴፍቲ ማቴሪያልን አሟልተ ነው ስልጠና የምትሰጠው። ያ ቦታ ለስልጠና ምቹ ነው ተብሎ ነው አዲስ አበባ ስፖርት ቢሮ እንኳን ፈቃድ የሚሰጥ። መሬቱን አይቶ ጣሪያውን አንቶ መናፈሻው ሻወሩን ምናምን ዝም ብሎ ተነስቶ በቃ ቦታ አገኘን ብለው መጣጣል በራሱ ይሄ ሰውነት ከግራውንድ ጋር ንክኪ ስላለው ምን ላይ ነው የምትወድቀው ምን ላይ ነው የምትነሳው እሱ ራሱ ከሴፍቲ አንፃር የሚታይበት ስታንዳርድ አለ። ያን ስታንዳርድ አሟልቶ ነው ወይ ስልጠና የሚሰጠው? ራሱን መጠየቅ እፈልጋለሁ። ራሱን ያንን ስታንዳርድ የሚያሟላ ነገር አድርገህ ነው ወይ ያሰለጠንክ ያለው? ፍቃድ አውጥተህ ነው ወይ? ስፖርቱን ከሚመራው አካል ፍቃድ አውጥተህ ነው ወይ? እኔ ጁጁትሱ ባለሙያ ነኝ አንደኛ ነኝ የምትለው እዛ ሄደህ መጀመሪያ ተፈትነህ ፈተና አለው ባይዘው ፕራክቲካልም ቲዮሪቲካልም ፈተና አለው አንደኛ አሰልጣኝ ለመሆን። ስለዚህ አሰልጣኝ ለመሆን ተፈትኖ ፍቃድ ማውጣት አለበት። ከዛ በኋላ የአሰልጣኝነቱ አሰልጣኝ ነው ተብሎ ተረጋግጦ ፍቃድ ይሰጠዋል። አሁን ግን ይሄ ዝም ብሎ በሾርት ከት ኮርሳው ላይ ሳይሸፍኑ የተመረቁ ተማሪዎች ያባል ከይምበር በሲም የተመረቀ በሄም የተመረቀ እኩል ተመረቀ። ጥሩ እንደው ግን ስታያቸው ንቃተ ህሊናንና ጆኒ ስታያቸው ለዛ ኤምኤምኤ ወይም ሚክስድ ማርሻል አርት ለሚባለው ነገር ፊዚካሊ ፊት ያደርጋሉ በተምናል ስታያቸው ይሆናሉ። አሁን ለምሳሌ ታይና ይሄ ሰው ሯጭ ቢሆን ይሄ ሰው እግር ኳስ ቢጫወት ነው የሚያዋጣው፣ ይሄ ሰው ቦክስ ቢሰራ ነው፣ ይሄ ሰው ደግሞ ብረት ላይ ቢቀጥል ብለህ ፊዚዮሎጂካሊ ለየትኛው ስፖርት ለየትኛው ሰውነት አካል ይሆናል ስታያቸው እንዴት ነው? ጆኒ ላይክ ዝም ብሎ በቃ ዝም ብረት ቢገፋ ይሻለዋል። ንቃተ ህሊና እንደውም ቢቀጥል ጥሩ ፋይተር የሚወጣው ይመስለኛል። ለምን ያፍቱ በቃ ፊዚካል እንትኑ ማስሉ ምናምኑ ቅልጥፍና ይኖራል። ገባህ አይደል? መስራት ፋይት ማድረግ የሚችል ይመስለኛል። ያኛው ብዙ ማገዶ የሚፈጅ ይመስለኛል። ኮምባሃው ገና እሱ መግራት በራሱ ፓንች አለ ኪክ አርግ ምናምን መገራት አለበት ጊዜ። ንቃተ ህሊና እንደውም ቶሎ የሚገራ ይመስለኛል። በቃ ትንሽ ቢሰራ ቶሎ ወደ ፋይት የሚገባ ይመስለኛል። ያኛው ግን ቀና ነው። መስተካከል አለበት። ኮምባት ስፖርት በቃ በደንብ ቀልጠፍ ማለት ይፈልጋል። በቃ ፊት መሆን ይፈልጋል። ፓንች አክቲቭ መሆን ይፈልጋል። ያንን መስራት አለብን። እድሜስ አይፈልግም ስታያቸው እድሜያቸው እድሜያቸው ጎረምሳ ናቸው ይሆናሉ። ሞራል ያለ ሰው ከባድ እድሜ እስከ 40 ምናምን ድረስ ይቻላል። ገብተህ ትሄዳለህ ለውድድር ማለት ነው። አሁን በስታንዲንግ ኮምባት ላይ እስከ 55 ሁላ ትሄዳለህ። ማስተርስ ክላስ የሚባል አለ ከ41 እስከ 55። እዚህ ላይ ግን እስከ 40 ጥሩ መሆን ትችላለህ። ገባ ግን ጥሩ ለመሆን የምትችለው እየተወዳደርክ ስትመጣ ነው። ዓለም ላይ የምናያቸው ኤምኤምኤ ተወዳዳሪዎች እኮ መጀመሪያ ከታች ጀምረው እየተወዳደሩ ስታንዲንግ ኮምባት እየተወዳደሩ ከዛ ልክ ሪታየርድ ከስታንዲንግ ሲያደርጉ ወይም የሆነ መሀል ላይ ሲደርሱ ወደ ግራውንድ ቀላቅለውት ነው የመጡት። መምታትን በደንብ ቻሌንጅ አድርገው ችለው ነው ወደ ኤምኤምኤ የገቡት። ስለዚህ ኤምኤምኤ ከመግባታችሁ በፊት ስታንዲንግ ላይ ራሳችሁ 1-2 ጨዋታ ቼክ አድርጉ። በቃ የስታንዲንግ ፋይት ላይ ቦክስም ይሁን ኪክ ቦክሲንግም ይሁን ሞይታይም ይሁን ከዛ በኋላ ኤምኤምኤ የሚለው ነገር ላይ በጣም ግን ጥሩ እዚህ ላይ ካነሳኸው አይቀር አንዱ ለመወዳደር ለምሳሌ እናንተ ጋር ቢመጣ አንድ ኤምኤምኤ ሚክስድ ማርሻል አርት ላይ ወዳደራለሁ ብሎ የሚመጣ ሰው የምትጠይቁት መስፈርት የለም? ዝም ብሎ የተወዳደራል ሰልጠናል አለ ኳሊቲ የውድድር ባክግራውንድ ከሌለው ራሱ እዛ ውድድር ላይ እንዲገባ አንፈቅድም። የት ሰልጠናል ማጋ ሰልጠናል የውድድር ፕሮፋይሉን እናያለን። የተወዳደረበት ፕሮፋይል ይሄ ውድድር ኤምኤምኤ ላይ ያወዳደረው ይችላል። ዝም ብሎ ተነስቶ ኤምኤምኤ ተወዳዳሪ ሊሆን አይችልም። መጀመሪያ ስታንዲንግ ፋይት ላይ ተወዳድራሉ። ፍሮም ሲምፕል ቱ ኮምፕሌክስ ነው። ሲምፕሉን ያልቻለ ሰውዬ እንዴት ነው ኮምፕሌክስ ላይ የሚገባው?
ወይ በጁጁትሱ ወይ በሆነ በስታንዲንግ ኮምባት የተወዳደረ ካልሆነ ውድድርም ላይ እንዲገባ ፈቅደለት። ስለዚህ አሁን ከዚህ አንፃር እነዚህ ውድድሮች አንተ በኮንፊደንስ አይደረጉም የምትለው እነዚህ ነገሮች አያሟሉም እንደ ባለሙያ እንደ ባለሙያ አያሟሉ። በየትኛው ኮምባት ስፖርት ላይ ያለፉ ተወዳዳሪዎች ናቸው። በኮምባት ስፖርት ያለፉ ተወዳዳሪዎች ቢሆኑ ኦኬ ጁጁትሱን አዳርገው ኤምኤምኤ ቢወዳደሩ አትሊስት ቆሞ መምታት ይችላል። ታፕ እንኳን ማስደረግ ባይችል በኪክ በቦክስ ያኛውን ሰውዬ ሊያጫውተው ይችላል። ትግል ደግሞ የተወሰነ ነገር ቢጨምረበት ሊታገል ይችላል ብለህ አሰምሽን ትሰጣለህ እኮ። ይሄ ፕሪዲክት የምታደርገው ነገር አለ አይደል? አንድ ነገር ገምተህ ይሄ እንደዚህ ሊሆን ይችላል። ቅድሚያ እኔ ልሰጥ የምችለው በውድድር በኮምባት ስፖርት ያለፉ ልጆች ወደ ኤምኤምኤ ቢገቡ ውጤቱ ጥሩ ይሆናል፣ ውድድሩም ያማረ ይሆናል፣ ቆመው መወዳደር ስለሚችሉ። ኦኬ ጥሩ። እንግዲህ የመጨረሻ ጥያቄ ላድርገውና አሁን አንተ ስታነሳ አሁን ያለው አንተ ከቶማስ ጋር ነው እየሰራ ያለው፣ አብራችሁ ከሱ ጋር ነው የምትሰሩት እኮ። እንግዲህ ጌችና ቶማስ የነበረው ሁኔታው በጣም ብዙ ሰው ያውቀዋል፣ ብዙ ሰው የተነጋገረበት ነው፣ ሽምግልናም ላይ ነበር። አሁን ይሄንን ሲሰሙ አብዛኛው ጊዜ ሂስ ስለሰጠ ጌቾ ላይ የቶማስን ሳይድ ያያዝክ ወይም ደግሞ ቅናት ይዞ ነው የሚል ሐሳብ ቢመጣ ምንድነው መልስ የሚሆነው? አንተ ጌታቸው እኔም በደንብ ያቀኛል ከየት ተነስቼ የት እንደደረስኩ። አሁን ያለሁበትን ፕሮፌሽናል አስተያየት ዲናይ ሊያደርገው አይችልም። ፕሮፌሽናሊ ነው አስተያየት የሰጠሁት። እኔ ቶማስ ጋር የምሰራው እኮ በፕሮፌሽን እንጂ ቶማስ አብረን በፕሮፌሽን ነው የምሰራው። ቤቱ የቶማስ ነው፣ እኔ ሙያተኛ ነኝ። እኔም ብሎ የሚመጣ ሙያተኛን የምሰራ እንጂ ለአንዱ ሳይድ አድርጌ ስፖርትን የምገፋ ባለሙያ አይደለሁ። ፕሮፌሽንን የሚሸጥ ሰው ነኝ። ሙያዬንና ማንነቴን እኮ ለምሳሌ እዛ መኖርህን የሚያውቁ ሰዎች ለእንትና ሳይድ አድርጎ ጌታቸው እየሄደባቸው ያለበትን መንገድ ሶሻል ሚዲያ ላይ ወደ ኋላ ማየት ትችላል። ማንንም ሰው ዝም ብሎ እንደ ይሄ መቺ ምንድነች ቢምቢ ወይም ምናምን ሰው ላይ ሰው መተንኮስ ነው የሚወድ። ስለኛ ሙያ እኮ ብዙ አውርቷል። ስለተለያዩ ሙያተኞች ስፖርት ነው ወይ እንትን ነው ወይ? እኔ እንትን ነው ብዬ አይደለም እየሰጠው ያለሁት። ያለፍኩበትን ላይፍ ያለፍኩበትን ሂደት ከሙያ አንፃር ነው እየሰጠው ያለሁት። ከዚህ ሙያ አንፃር ደግሞ እሱ ያለፈበት ሙያ በኪክ ቦክስ ይሄን አልፍ ያለው፣ በሞይታ ይሄን አልፍ፣ ኤምኤምኤ ይሄን አልፍ ያለው ብሎ ካለ እኔ ውሸታም ነኝ። ሚዲያውም ነገ እኔ እንዲናይስ የሚያገኘኝም ሰው ዲኒያር ከህግ አንፃር የተናገርኩትን ነገር ደግሞ ስፖርት ምክር ቤት አለው፣ ስፖርትን የሚመራ የስፖርት ቢሮ አለ፣ ፌዴሬሽኖች አሉት። እነዚህን ሄዶ በቢሮ ደረጃ አዛዥ እንደዚህ ብሎኛል ብሎ መናገር ይችላል። ቁጭ ብለን ማውራት እንችላለን። ይሄን ስልህ ለስፖርቱ እድገትና መስፋፋት፣ ሁለተኛ የነገ ትውልድ የተሳሳተ መንገድ እንዳይከተል ከሚል አንፃር ዝም ማለት ስለሌለብኝ ነው የምናገረው። ትውልዱ ለሀገር ግንባታ ስለሚያስፈልግ እኛ ሀገር ያለው ወጣት 70% ወጣት ነው። ወጣት ደግሞ አሁን ብዙውን ጊዜ ሶሻል ሚዲያ ነው እየተከታተለ ያለው። ሶሻል ሚዲያ ላይ የሚሰራጩ ነገሮች ትክክላቸው ትክክል አይደሉም የሚለውን ግንዛቤ እንዲያገኝ ስለምፈልግ ነው። ከሙያ አንፃር ስለሚመለከተኝ እንደ ሙያ ማህበር ፕሬዝዳንትነትም ስለሚመለከተኝ የሚመለከተኝና ያደረኩት። ከዛ ውጪ ለአንዱ ሳይድ ላይ ነገ ከቶማስ ጋር ልቀጥል እችላለሁ። ነገ ከጌታቸው ጋር ልንገናኝ እንችላለን፣ ልንሰራ እንችላለን ሙያን በተመለከተ። ስለዚህ ትክክለኛ የሆነን ሙያን በተመለከተ ነገር በመናገረው ነገር ድፍረትም ስላለኝ ዕውቀትም ስላለኝ ስለሚመለከተኝም ነው የምናገረው። ከዛ ውጪ የሚመለከታቸው አካላቶች ደግሞ ቁጥጥር እንዲያደርጉበት ስለምፈልግ መንግስትም ስፖርትን በተመለከተ በከተማ እየተሰሩ ያሉትን በየጂምናዚየሙ እየተሰሩ ያሉትን ከሚፈቀድላቸው ውጪ የሚሰሩትን ነገሮች እንዲቆጣጠር እንፈልጋለን። ማርሻል አርትን በተመለከተ ማርሻል አርት ፌዴሬሽን አለ። ፌዴሬሽኑ እንዲቆጣጠር እፈልጋለሁ። ኪክ ቦክሲንግን በተመለከተ የኪክ ቦክሲንግ አሶሲዬሽን ከውድድር ከቁጥጥር ጋር በመሆን ከተማው ላይ ያለውን የኪክ ቦክሲንግን ስፖርት ኳሊቲ መቆጣጠር አለበት። ግዴታዬን ነው የተወጣሁት። ስለዚህ ግዴታዬን በተወጣሁበት ምክንያት ሰው የፈለገውን ቢፈርጅ ነገ እውነቱን ሲያቅ
ሚዛኑን ይደፋል። ሚዛና የሆነ ነገር ነው የተናገርኩት። ማንንም ለማንም ሳይድ አልይዝም። ለሙያዬና ላመንኩበት ነገር ግን ሳይድ ይዛለሁ። ይሄን ይመስላል። ያስቀየምኩ አንዱን ለማስቀየም አንዱን ለማስደሰት ብዬ ሚዲያ ላይ አልወጣም። ሚዲያ ላይ የምወጣው ኤክስፒሪየንስን እውቀቴን የደረስኩበትን ነገር ለትውልድ የሚጠቅምና ለሀገር የሚጠቅምን ነገር ማስተላለፍ ስለፈለኩ ነው። ይህንንም እድል ስላመቻቸልኝ በጣም አርጌ ነው ማመሰግን ፓስተር ሶፎንያስ። ከዛ ውጪ የአዲስ አበባ ኪክ ቦክሲንግ አሶሲዬሽን ፕሬዝዳንት ዳንኤል መኮንንን እንደውም ቢሮውን የሚመሩትን አቶ በላይ ደጀኔን እጅግ አርጌ አመሰግናለሁ። እንደውም ከንቲባዋን ለኛ ስፖርት ጥሩ ምልከታ ስላላት ሪንጉን ለበበጀት ተመድቦልን ተገዝቶልናል። ስለዚህ ይሄ ስፖርት ነገር ብዙ ወጣቶችን እንደ ሀገርም ስለምናፈራበት ትኩረት እንዲደረግበት ነው የምፈልገው። ግለሰቦችን ማዕከል አድርጌ ሳይሆን ተቋምን ማዕከል አድርጌ ነው መናገረው። ግለሰብ አሁን ንግግራችን ስፖርታዊ እንጂ ፐርሰናሊ አይደለም። ከስፖርት ከተቋም አንፃር ግለሰባዊ የሆነ ይሄ እንትን አስተያየት አይደለም፣ ተቋማዊ የሆነ አስተያየት እንደ ተቋም ነው። እኔ እዚህ ጋር አንተ ጋር የቀረብኩት የአዲስ አበባ ኪክ ቦክሲንግ አሰልጣኞች ማህበር ፕሬዝዳንት እንደ ኪክ ቦክስ ማህበር ነው ማወር፣ እንደ ተቋም ነው። እንደ ግለሰብና እንደ ተቋም ግን መስተካከል ያለባቸው አካላቶች መስተካከል አለባቸው። ተቋም ስለሆንኩ የሚመራውም አካል እነሱን ማስተማር መቆንጠጥም ካለባቸው ቆንጥጦ ወደ መስመር ማስገባት አለበት እላለሁ። አመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ ማስተር። ግን የነበረን ጊዜ በሌላ ጊዜ በደንብ በሰፊ ፕሮግራም እንገናኛለን። ተመልካቾቼ አብረን ስለነበረን አመሰግናለሁ። በሌላ ፕሮግራም